አንዳንድ የምታነሳቸው ነገር ካለ 5 ደቂቃ ውስጥ ቀጥል ኢንሻአላህ። ይዤ ላለው ሰዓት ጀዛከላህ ኸይር። በመጀመሪያ እዚህ ያላችሁ ሁላችሁም ወንድሞች፣ ኡስታዞች እንዲሁም ታዳሚዎች ወንድሞች፣ እህቶች አሰላሙ አለይኩም ወራህመቱላሂ ወበረካቱ ብያለሁኝ። አላህ ጀዛችሁን ይክፈላችሁ እላለሁ። በመጀመሪያ አላህ ኢኽላስን ይወፍቃችሁ፣ አላህ ቀቡልን ይወፍቃችሁ። ነቢያቶች ጀምረውት የሄዱትን መንገድ እያስከተላችሁ ነው። ሰዎችን ከክህደት ወደ እምነት መጥራት የነቢያቶች መንገድ የነቢያቶች ጎዳና ነው። ይህ በጣም ታላቅ ስራ ነው። አላህ ስብሐነ ወተዓላ ከዚህ በኋላ አዲስ ነቢይን አይልክም ከነቢ ሰለላሁ ዐለይሂ ወሰለም በኋላ። ነገር ግን የነቢያትን ትምህርት አንግበው ለትውልድ የሚያስተላልፉ ሰዎችን ያደርጋል በየጊዜው። ለዚህ ነገር አላህ ስብሐነ ወተዓላ ስለመረጣቸው አላህ ላመስግኑት እና ጥሬ በቃ ይህ መጽሐፍ በተለይ ክርስቲያኖች እንዲሁም ደግሞ ሙስሊሞችም እንድታነቡ ለሰዎችም እንድትጋብዙ ነው እና ይህን ስራ ነው ከር ወንድሜ አላህ ይቀበለ። አላህ በኢኽላስ የተቀበላቸው መልካም ባሪያዎች ያድርገን። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ኡስታዝ ሱ ጀዛከላህ ኸይር፣ አላህ ይጠብቀን ኢንሻአላህ። ኡስታዝ ወሂድ መቀጠል ትችላለህ። 5 ደቂቃ ላይ ኢንሻአላህ ቀጥል። እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ሙስሊሙ ነው ሙስሊማት እንዲሁም ይህንን መርሃ ግብር የምትከታተሉ ክርስቲያን ታዳሚዎች ሁላችሁንም ሰላም ብያለሁ። በቅድሚያ ኡስታዝ አቡበከር ወንድማችን እንኳን ለዚህ ቀን አበቃ። ሁለተኛ መጽሐፍህን ከሰማይ በታች የሚለው መጽሐፍህ ለመመረቅ እንኳን ለዚህ ቀን አበቃ። እንኳን ደስ አለ፣ እንኳን ደስ አላችሁ ጀማውን በአጠቃላይ ማለት ነው። ቁርአን ቅዱስ መጽሐፍ መሆኑን በሱረቱ ዋቂዓ ምዕራፍ 56 ቁጥር 77 ላይ ይናገራል። እርሱ የከበረ ቁርአን ነው ይላል። የከበረ ለሚለው ቃል ከሪም ነው። ከሪም ማለት ምን ማለት ነው ስንል ቅዱስ ማለት ነው፣ ክቡር ማለት ነው፣ ብፁዕ ማለት ነው፣ ንዑድ ማለት ነው። ባይብል ግን ቅዱስ ስለመሆኑ ምንም ማስረጃ የለም ማለት ነው። በተለምዶ ሰዎች መጽሐፍ ቅዱስ መጽሐፍ ይሉታል፣ ግን ቅዱስ መጽሐፍ አይደለም። ምክንያቱም የሰው ንግግር ቅዱስ አይደለም ማለት ነው። ቅዱስ መጽሐፍ ቅዱስ ማለት ነው ቁርአን ነው። ቅዱስ መጽሐፍ ማለት ነው ቁርአን ነው። ራሱ ያላህ ንግግር ነው ሙሉ ለሙሉ ያለበት ነገር ማለት ነው። እና አይ ቲንክ እኔ ለማለት የምፈልገው ነገር ምንድን ነው፣ በዚህ በሙስሊሙ ኡማ ውስጥ ንዑዳንና ህሩያን የሆኑ አሊሞቻችን ብቻ አይደሉም መኖር ያለበት። ነባቢያንም የሆኑ ሰዎች አሉ፣ በጣም የሚናገሩ ጥሩ ተናጋሪዎች አሉ፣ ኡስታዞች አሉ። ነገር ግን ጸሐፊያን የሉም፣ አንባቢያን የሉም በኡማ ውስጥ ማለት ነው። ስለዚህ የምናደርገው ነገር ምንድን ነው፣ ጸሐፊያኖች ሲመጡ አንባቢያኖች ሲመጡ ማበረታታት መቻል አለብን። በርቱ ማለት ነው ያለብን። በተለይ ደግሞ ኮምፓራቲቭ ሪሊጅን ላይ የሚጽፉ ሰዎች በጣም ጥቂት ሰዎች ናቸው ያሉት። በአንድ ወቅት የኮምፓራቲቭ ሪሊጅን መጽሐፍ ሲጽፍ ያየሁት ኡስታዝ አቡይደርን ነበር። ላለማደናገር ማመሳከር የሚል መጽሐፍ ጽፎ አይቻለሁ። ከዛ በኋላ ኡስታዝ ቀመር ሁሴን እንዲሁ ሲጽፍ አይቻለሁ። ከዛ በኋላ አቆሙ እነሱ። ከዛ ኡስታዝ ያህያ ቀጠለ። ከዛ ሰልማን ገብረ እግዚአብሔር የሚባል ልጅ፣ ከዛ ጋር ሰልማን ካሳው ነው ምናምን የሚባለው ወንድም እንደዛው እያደረጉ ሲጽፉ እናያቸዋል። ከዛ በኋላ እኔ ጀመርኩኝ። እኔ በረጅም ጊዜ እጽፍ ነበረ፣ በተለያየ ጊዜ ጽፍ ያለው። ከዛ በኋላ ወንድም ሳላ ደግሞ አሁን ቀጠለ። ከሳላ በፊት አቡበከርም አለ ራሱ አይ ቲንክ ድብቅ ብዥታ የሚል መጽሐፍ አንድ ቀደም ያለ መጽሐፍ ነበረው። ስለዚህ እነዚህ የሚጽፉ ሰዎችን ማበረታታት ነው ያለበት ማለት ነው፣ አጅር ሰዎች እንዲያገኙ። በዛ ላይ ደግሞ ሰዎች አንብበው ሂዳያ እንዲሆናቸው ነው፣ ሌላ ነገር አይደለም ራሱ ማለት ነው። ምንም እንትን የሚል ነገር የለም። አሁን ለምሳሌ አንድ ሰው እኔ ጎን መጥቶ ሱቅ ቢከፍት ይቀናቀነኛል፣ ገንዘቤን ይቀናቀነኛል፣ ገበያዬን፣ ደንበኞች ምናምን ነገር ይወስዳል ብዬ አስባለሁ። ይሄኛው ግን መጽሐፍ መጥተው ሲያሳትሙ መጽሐፍ እንትን ሲሉ ምንድን ነው ሲጽፉ ለኡማው ነው የሚጠቅሙት። አንድ ላይ ነው አጅር የምናገኘው። ለምሳሌ ወንድም አቡበከር የጻፈው መጽሐፍ ከሰማይ በታች የሚለው መጽሐፍ አንድ ሰው አግኝቶት አንድ ክርስቲያን አግኝቶት ቢሰልምበት ውስጡ አርቶትን የሰሩት ሰዎች ራሱ አቡበከር፣ ከዛ በኋላ ደግሞ መጽሐፉን ገዝቶ የሰጠው ሰው ጫምነት ሳይቀር አጅር ያገኛል ማለት ነው። ሰውየው ያ ሂዳያ ያገኘው ሰው ከሚያገኘው አጅር ላይ ሳይቀነስና ሳይጨምር ወደሱ ይመጣልታል ማለት ነው። እና ትልቅ እንትን ነው ራሱ የአጅር ነው፣ ትልቅ ሐሰናት ነው፣ ትልቅ ሰደቃ ነው። ይሄ ነገር በርቱ ተበራቱ ነው ብዬ የምለው። እንደው የምታውቁ ሙስሊሞች ካላችሁ ክርስቲያን ዘመዶቻችሁ ጎረቤቶቻችሁ ምናምን ካሉ ይህን መጽሐፍ ገዝታችሁ እንድትሰጧችሁ ግብዣዬን አቀርባለሁ። ኢንሻአላህ ደቂቃዬ ሳያልቅ አይቀርም መሰለኝ። ኤብሮ ሲገለምጠኝ አየሁት። ጨርስ፣ ሀሳብ ጨርስ።
ችግር የለም ግን ሞልቶ አንዳይቀይ ወይስ አይ ጨርስ ሀሳብ ጨርስ። እሺ እና እንደዛ ነው የምለው የመጽሐፉን በተቻለ አቅም ለጎረቤቶቻችሁ ለክርስቲያን ጎረቤቶቻችሁ ለስራ ባልደረቦቻችሁ ለአብሮ አደጎቻችሁ ምንድነው የምታደርጉት እየገዛችሁ ትሰጣላችሁ ማለት ነው ራሳችሁ ማለት ነው። አይ እኛ ጊዜው የለንም ከሀገር ውጭ ነን ያለነው እኛ ከነጭ ጋር ነው ኑሯችን በጣም ቢዚ ነን ምናምን ካላችሁ ደግሞ በሉ እንደዛ ከሆነ ራሳችሁ እዚህ ያላችሁ ልጆች ጀማው ራሳችሁ እንትን ብላችሁ ራሳችሁ ለሚመለከተው አካል አድሉልን ማለት ትችላላችሁ። ሁለት አማራጭ አላችሁ ማለት ነው። በርቱ፣ ተበራቱ። ኢንሻአላህ አላህ ይቀበላችሁ። በድጋሚ ወንድም አቡበከር እንኳን ደስ አለ። አረ ሪፖርት ተደርጎብኛል ወያክ ጀዛከላ ኡስታዝ ይብሮ ሪፖርት ተደረገበት። ቆይ አንዲ መልሼ ላስገባው ሪሙቭ አድርጎ ብለኝ። ጀዛከላ ኡስታዝ። አይ ደቂቃውን እኮ የኡስታዝ ደቂቃ ይቀር እያልን ነበር። ምክንያቱም አሁን ኡስታዝ ሁሱም አንተም ይሄ ሁሉ ሰው ባለበት የሆነ ዳዕዋው ወሳኝ ነው በጣም ማለት ነው። እንደውም ያልጨረስከውና ያለካው ነገር እንዳለ እየተሰማኝ ስለሆነ ብትጨርስም እንትን ብትልም በጣም ደስ ይለናል። ይብሮ ቀጥል እንግዲህ አስወጣ አንዴ ንጽጽር ላይ አይደለም እኮ ያለ ነው ጋይስ። እሺ ኤኒዌይስ ሪፖርት እየተደረገ ነው። ኮፒ ሊንክ አድርጉ ቤቱን ጀማዎች። እሺ ጀዛከላ ኸይር ኡስታዙና ኡስታዝ ወሂድ ወላሂ የሚገርም ማብራሪያ ነው የሰጠን ኡስታዝ እሱ አንተም በደንብ የሚገርም ማብራሪያ ነው የሰጠን። አላህ ይጠብቃችሁ ሁለታችሁንም ኡስታዞቻችንን። አሁን ደግሞ ኔክስት ኢንሻአላህ ወደ ኡስታዝ አህመድ እንሄዳለን። ያው መጽሐፉን አርቲዮት ያደረገው ከዛ ወደ ኡስታዝ ሳላህ ወደ ኡስታዝ ኢምራን ኡስታዝ ማሂር እያልን ከዛ ሌሎችም እነ ኡስታዝ ስሚዝ እና እነ ጃቢር ጋርም እንሄዳለን ማለት ነው። ኢንሻአላህ ቀጥል አህመድ። መርሐባ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰማለሁ ድምጼ ጥሩ ይመስለኛል። አሁን ወራህመቱላሂ ወበረካቱ ቀጥለው። እሺ አልሐምዱሊላህ የኡስታዝ አቡበከር መጽሐፍ ወደ ገበያ ወጥቷል። በጣም ነው ደስ ያለኝ። አላሁ አክበር። ለምንድን ነው ይሄንን ያልኩት? ቅርብ ጊዜም ካስታወሳችሁ በዚሁ የላይቭ ሴሽን ላይ ትንሽ ነገር ብያችሁ ነበረ ስለዚህ መጽሐፍ። ምንድነው ላነሳላችሁ የምፈልገው ነገር አንዳንድ ስላቀፋቸው ነገሮች ሀተታ ነው ላስቀምጥ የምችለው። ከዛ ወደ ውጫዊ ኤክስተርናል ስለሆኑ ነገሮች አወራለሁ። ከስነ ጽሁፍ አኳያ ያው የሚያነሳቸው ፖይንቶች አሉ። መጽሐፉ የሚያነሳቸውን ፖይንቶች በጥቅሉ ስንመለከታቸው በሁለት መልኩ ባይብልና ቁርአን ብለን መክፈል እንችላለን። ባይብል፣ ቁርአን። አሁን እነዚህ መጽሐፍቶች በታሪክ ውስጥ በጣም ብዙ ሰዎች እንደ ቅዱሳን መጽሐፍት ሲከተሏቸው የነበሩ መጽሐፍቶች ሆነን እንመለከታቸዋለን እና እነዚህ ሁለቱ መጽሐፍቶች የትኛው ነው ቅዱስ የሚባለውን ስፍራ ሊይዝ የሚገባው፣ የትኛውን የአምላክ ቃል የሚባለውን ቦታ ሊይዝ የሚገባው የሚለውን በሰፊው የሚዳስስ ሆኖ እናገኘዋለን። አሁን ወንድማችን ኡስታዝ አቡበከር ያቀረበው ማለት ነውና ከሰማይ በታች የተሰኘው ስራ ባይብልን ከፊሎሶፊካል ሂስቶሪካል መሰል ዘርፎች ወይም መሳሪያዎች ቋንቋዊ ኦር ተነስተው በሚቀርቡ አንዳንድ ብዥቶችን መልስ ከመስጠት አኳያ በጣም ሰፊ ገራሚ ሀተታን አስቀምጦልናል እና በጣም ገራሚ የሆነ ሀሳብ ነው። እኔ በጥቅሉ የሚታየው የሚነሳው ሀሳብ ብቻ ነው ብዬ አይደለም ማስበው ከሚያነበው ማህበረሰብ ጋር ምን ያህል ተግባብታችኋል የሚለው ነው ለእኔ ትልቁ ነጥብ ብዬ ማስበው። ስራው የሚቀርበው ኡማውን በመጥቀም ደረጃ ስለሆነ ከኡማው ጋር ምን ያህል መግባባት አለው ምን ያህል ተግባቦት አለው የሚለውን ነው ትልቁ ፖይንት ብዬ ማስበው እና ያንን ተግባቦት ከመፍጠር አኳያ በጣም ጥሩ ስራ እየሰራ ያለው ወንድማችን ነው። እኔም ላደንቅ ላበረታታ እዚህ ጋር ላሳውቅ የምፈልገውም ሀሳብ ያ ስለሆነ ማለት ነው። ከዚህ ቀደም ያሉ መጽሐፍቶችን ላመሳከር የምፈልገው ያንን ነውና አንድ ሰው ዳዒፍ ሲል ራሱ ዳዒፍ ሲል ምን ማለት እንደፈለገ፣ አንድ ሰው ሰሒህ ነው ሲል የሆነን ዘገባ ቢሰጠው ሰሒህ እኮ ነው የሚለው፣ ሰሒህ ስትል ራሱ ምን ማለት ነው የሚለውን ነገር እየተረዳ ነው ማለት ነው። መሰረታዊ ሀሳቡ ጋር ከመምጣቱ በፊት መዳረሻ የሆኑ በጣም ብዙ ትምህርቶችን እየወሰደ ለአንድ አንባቢ ደግሞ በገነባው የእውቀት ልክ ደግሞ እያናገር የሚጽፍ ጸሐፊ ሆኖ እናገኘዋለን ወንድማችን እና ይሄ ደግሞ በጣም ትልቅ የስነ ጽሁፍ አቅምን የሚጠይቅ ነው። ከአካዳሚኩም ከተርተው ማህበረሰብም ሳትጎድሉ መሀል ላይ ሁለት የተለያየ ዓለም ላይ ያሉ ሰዎች ማገናኘት ማለት በጣም ትልቅ አቅምን የሚጠይቅ ነው እና ኡስታዝ አቡበከር አላህ ይጨምርለት፣ አላህ በነገሮች ሁሉ ያገዘው፣ ዱዓ አድርጉለት። በጣም ሰፊ በሆኑ አርዕስቶች በጣም ያልተዳሰሱ አርዕስቶች ብያለሁ እያስባለሁ እና በእነሱ ሀሳቦች እንድንገናኝ ዱዓ አድርጉለት እላለሁ። በጣም ሰፊ ሀሳቦች አሉኝ። ኢንሻአላህ ደግሞ ሰብሰብ እያደረኩ መሀል ላይ ማነሳቸው ይመስለኛል። ባረከላሁ ፊኩም። እቺን ሀሳብ እንድትይዙልኝ ብዬ ነው።
እሺ ጀዛከላ ኸይር። ያው መጽሐፍ ብዙ መጽሐፍቶችን አርቲዮት በማድረግ የምናውቀው ወንድማችን አህመድ ያው 16 ዓመት ቢሆነው እንኳን በጣም 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 የሚገርም እውቀት ያለው ልጅ ነው። በጣም ብዙ እንጠብቃለን ከአህመድ። ኢቭን ትልልቅ መጽሐፎችንም እንደምንጠብቅ እርግጠኛ ነኝ ከሱ ኢንሻአላህ። አላህ ያርገው። ጀዛከላ ኸይር አህመድ። ኢንሻአላህ ማን ነበረ ኡስታዝ ሳላህ። ሰላም አለይኩም ወራህመቱላህ። የሰማዕቱ ብራና ባለቤት የሆነው የበኩር ልጁን የወለደው ሳላህ ኡስታዝ ሳላህ መጀመር ትችላለህ። ሳላህ አለ አልተመቸውም፣ ቦታ የቀየረው ለዛ መሰለኝ። ሰላም አለይኩም። ወአለይኩም ሰላም። ያው እሰማለሁ አይደለ? እሰማለሁ እንዴ? ሚዩት ላይ ነው ያለሁት። እስቲ አንዳችሁ ነው። አይ አይደለም፣ ሚዩት ላይ አይደለም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አልሐምዱሊላህ። ሳላህ እሰማለሁ አይደለ? አዎ እሰማለሁ። ቀጥል። ኦኬ እሺ። ከተሰማው አንዴ ንገረኝ እስኪ። እየሰማሁ ነው። አዎ ትሰማለህ ሳላህ? በጣም ጉድ ነገር ሳቸው ሀሳብን ቀጥል። አይ እሺ። ብዙ ሰዓት ላለመውሰድ አይ እሺ፣ ትንሽ ነገር ነው። አይ እሺ፣ ኢንሻአላህ ኔትወርክ ስለያዘኝ ቆይቶ ነው የሚደርሳችሁና አንዳንድ ነገሮችን እንግዲህ እነግራችኋለሁ። እንግዲህ ያው በቅድሚያ ሰላም አለይኩም። ትንሽ ኔትወርክ ይዞኛል እና ይህ ሁለተኛ መጽሐፍ ነው የኡስታዝ አቡበከር። እንግዲህ የመጀመሪያው መጽሐፉን ፊት ለፊትም እያያችሁት ነው። ድብቅ ብዥታዎች ይላል። በርካታ እስላሚክ ሹብሃዎችን የመለሰበት መጽሐፉ ነው እና በዛ መጽሐፍ ነው እንግዲህ ያው የምታውቁትም። ይሄኛው ሁለተኛ መጽሐፉ ነው። ቀደምም እንግዲህ መግቢያ ላይ እንደነገራችሁ ወደ 7 ምዕራፎች አሉት። በመጀመሪያ ምዕራፉ ላይ ምዕራፍ 1 ላይ ለምን ቁርአን ከመጽሐፍ ቅዱስ የሚል አንድ ራሱን የቻለ ቻፕተር አለው። በውስጡ ምንድነው የአምላክ ቃል በሁለቱ ሃይማኖት ምንድነው የሚመስለው? ወደኛ ሙስሊሞች የአምላክ ቃል ስንልና ክርስቲያኖች የአምላክ ቃል ሲሉ ምንድነው ያለው ነገር የሚለውን ነገር እንግዲህ የመለሰበት ነው። በተለይ ደግሞ ፖይንት 1 ፖይንት 2 ላይ እንግዲህ 1.3 ላይ በምዕራፉ ስር ለሚነሱ ብዥታዎች መልስ ይላል። ይሄኛው ጀስት ሹብሃዎች ነው። በቁርአንና በመጽሐፍ ቅዱስ መካከል ያለው ክርስቲያኖች የሚያነሱትን ሹብሃዎች የሚዳስስ ነው። ከነሱ መካከል ቁርአን ፍጡር ነው ወይስ አይደለም የሚል ብዙ ጊዜ የሚነሳ ጥያቄ አለ። ሙስሊሞች ምንድነው የሚሉት ቁርአንን በተመለከተ? የዛሬ ጥያቄ አይደለም። ኦብቪየስሊ ቀደምት ሙዕተዚላዎችና አሻዕራዎች መሰናጋራቶችን ይናገሩ ነበረ። ነጃህም ይሄንን ያነሳሉ። ሶ ቁርአን ፍጡር ነው ወይስ አይደለም የሚለውን የሰለፎችን አረዳድ የነ ኢማሙ አህመድ ኢብኑ ሐንበልን ከሱ በኋላ የመጡ አሊሞችን በማጣቀስ ሙሉ ኮቴሽናቸውን እያስቀመጠ ቁርአን ምንድነው እነሱ እንደሚሉት ፍጡር ነው ወይስ ደግሞ ፍጡር አይደለም የሚለውን ነገር የዳሰሰበት ነው። በጣም ብዙ የሰለፎች ንግግር አለበት። ኢጅማዕ ያለበትን ፖይንት ነው የጠቀሰው። ያንን ይመልሳል ምዕራፍ 1 ላይ ያለው። ምዕራፍ 2 ደግሞ አለ። ስለ ምዕራፍ 2 ስር የመጽሐፍ ቅዱስ ምንነት ነው፣ የቁርአንና የመጽሐፍ ቅዱስ ምንነት ነው። ቁርአን ምን ማለት ነው? ቤዚክ ነገራቶች ከቃሉ ጀምሮ ማለት ነው። ቁርአን ምንድነው? ቃሉ ራሱ ምን ማለት ነው? ኦኬ ብዙ እንግዲህ ሰዎች ይሄንን ያቁም። ቁርአን ፓስ ሚኒንግ ኦፍ ቁርአን ሊትራሊ ምንድነው የሚለው ነገር የሚዳስስ ነው። ሌላኛው በውስጡ የቁርአን ውስጣዊ ይዘትን ይዳስሳል። መጽሐፍ ቅዱስ ደግሞ ባይብል የብሉይ ኪዳን ዕደ ክታባቱ ምን ይመስላሉ፣ ትራንስሌሽኖች ምንድናቸው፣ የሰባ ሊቃውንት ትርጓሜ የሚባል አለ። የሰባ ሊቃውንት ትርጓሜ እንግዲህ ከዚህ በፊት ያው ብዙም ያልተጻፈበት ርዕስ ነው። ክርስቲያኖችም ይህንን ጉዳይ ብዙም አያውቁትም። ሂስቶሪካል ባክግራውንዱን ይዳስሳል። መጽሐፉ ራሱ ምንድነው ይሄ ግሪክ ሰብቷየንት የሚባለው ነገር ምንድነው የሚለውን በውስጡ የሚያብራራ የሆነ ምዕራፍ ነው። ወሳኝ ምዕራፍ ነው። ሂስቶሪካል ተአምራቶች አሉት። እነዚህ ነገራቶች የሚዳስሰው በምዕራፍ 7 ነው። እንግዲህ መጽሐፉ በይዘቱ ከዚህ ቀደም ካለው መጽሐፉ ተለቅ የሚል መጽሐፍ ነው። ስለዚህ ይህን መጽሐፍ ሁላችሁም ገዝታችሁ እንድታነቡ፣ በተለይ ደግሞ ለክርስቲያን ሰዓት ያልቋል ሰው 10 ሰከንድ ልውሰድ ወይ 20 ሰከንድ ልውሰድ ጨርሳለሁ በ20 ሰከንድ ውስጥ ኢንሻአላህ። እንግዲህ ይህንን መጽሐፍ ለራሳችሁም ገዝታችሁ ለወዳጅ ዘመዳችሁ ስፔሻሊ ደግሞ ለክርስቲያን ወገኖቻችን ገዝታችሁ ብትሰጧቸው የአጅሩ ተካፋይ ትሆናላችሁ። በዙሪያችሁ ላሉት ለማንኛውም ለሙስሊሙ የሚጠቅም መጽሐፍ ነው፣ ለክርስቲያኑ ደግሞ የሚጠቅም መጽሐፍ ነው። ስለዚህ ይህን መጽሐፍ እንድታሰራጩትና እንድትገዙ እንድታነቡት ሪኮመንድ አደርጋችኋለሁ። ባረከላሁ ፊኩም እና ጀዛኩሙላሁ ኸይር። በዚሁ አጋጣሚ ወንድም አቡበከር ኡስታዝ እንኳን ደስ አለህ። ሁለተኛ መጽሐፍን ስለጻፍክ እጅግ ደስ ብሎናል ሁላችንም እና አላህ ይቀበልህ።
ይሄንን ለማለት ፈልጋለሁ። ኢብራሂም መቀጠል ትችላለህ። ጀዛከላ ኸይር ኡስታዝ ሳላህ ማሻአላህ፣ አላህ ይጠብቅህ አንተንም ሁላችሁም ኡስታዞቻችን አላህ ይጠብቃችሁ። እሺ አሁን ቀጥታ ወደ ኡስታዝ ኢምራን እቀጥላለሁ። ኡስታዝ ኢምሩ መቀጠል ትችላለህ ኢንሻአላህ። ሰላሙ አለይኩም ወረሕመቱላህ። ያው በቅድማ ለዓለማቱ ጌታ ምስጋና ይገባው ለዚህ ቀን አደረሰን። ይሄ ቀን ታሪካዊ ቀን ነው፣ ታሪክ የተሰራበት ቀን ነው። ማለትም እስልምና ላይ ክርስትና ላይ የድነት መሰረት የሆነው መጽሐፍ ተጽፎ ለኛ የበቃበት ቀን ነውና አልሐምዱሊላህ ለዓለማቱ ጌታ ምስጋና ይገባው። ያው መጽሐፉን በደንብ ኡስታዝ አቡኪና ወንድም ሳላ በደንብ ገልጸውታል። ለመጨመር ርዕሱን እንኳን አይታችሁ ያው ኮንሴፕቱ ይገባችኋል። ከሰማይ በታች ካለ በኋላ ከሰካያችሁት የቁርአን እና የባይብል የጥናት መግቢያ ብሎ ያስቀምጠዋል። የምንና የምን የቁርአንና የባይብል። ስለዚህ ባይብልና ቁርአንን በደንብ እንደሚያበራ ከዚህ እንገነዘባለን ማለት ነው። ኦኬ ባይብልና ቁርአን ለምን ወሳኝ ናቸው የሚል ጥያቄ ይነሳል። በጣም ወሳኝ ናቸው። ከየትኛውም ቶፒክ በላይ ሊወራበት የሚገባ ቶፒክ ነው። ለምን? የእስልምና መሰረት የክርስትና መሰረት ያለው መጽሐፎች ላይ ስለሆነ እኛ ሙስሊሞች ቁርአን የአምላካችን ቃል ነው፣ ተናጋሪው አምላካችን ነው። ትክክለኛ ቃል ነው። ክርስቲያኖች ደግሞ መጽሐፍ ቅዱስ እስትንፋሰ እግዚአብሔር ያለበት የእግዚአብሔር ራእይ የተገለጠበት ነው ብሎ ያምናሉ። ኦኬ ይሄ ፖይንት ነው የመጀመሪያው ፖይንት። ስለዚህ ወንድማችን ኡስታዝ አቡበከር ያው ያደረገው ምንድነው ቁርአን ምንድነው የሚለው እያንዳንዱን ቁርአን ላይ የሚነሳውን ሹብሃ እንዴት ተሰበሰበ፣ እንዴት ወረደ፣ ቃሪዎቹ ምንድናቸው፣ ሙስሐፎቹ ምንድናቸው፣ ማኑስክሪፕቶቹ ምንድናቸው፣ መክጡጣዎቹ ምንድናቸው እያንዳንዱን ያብራራው። ምዕራፍ 5 ነው ያየሁት ነበርና ማኑስክሪፕቶች ራሱ እያንዳንዱ በርሂንጋ ማኑስክሪፕት፣ ቶብጋዊ ማኑስክሪፕት፣ ኮዴክስ መሻድ እያንዳንዱ ማኑስክሪፕት የቁርአን ጥንታዊ ቅጂዎችን እያሳየ ከነ ፎቶቹ እያመጣ በደንብ የሚመታ መጽሐፍ ነው ማለት ነው። በክርስትናም በኩል ደግሞ እንደዚህ የመጽሐፍ ቅዱስ እንዴት ነው የወረደው፣ ጸሐፊው ማን ነው? ይሄ ነው ዋና ፖይንት። መጽሐፍ ቅዱስ ጸሐፊው የማይታወቅ ከሆነ በዚህ መጽሐፍ ላይ የመጽሐፍ ቅዱስን ጸሐፊ እንደሌለ እንደማይታወቅ ካሳየን ቁርአን ደግሞ እንዴት እንደመጣ ከተገለጠ ለምነቱ ግልጽ ሆነ ማለት እኮ ነው። ስለዚህ አንድ ክርስቲያን ይሄ መጽሐፍ አንብቦ መጽሐፍ ቅዱስ ውሸት እንደሆነ ቁርአን ትክክለኛ መጽሐፍ እንደሆነ ይገነዘባል። ለምን? እያንዳንዱ ምሳሌ ኦሪትን ሙሴ ጻፈው የሚለው ሙግት ከስር መሰረቱ ይመታባቸዋል። እንዳልጻፈው እያንዳንዱን እያመጣ ያሳያል። ስለዚህ መጽሐፍ ቅዱሳችሁ ከተመታ ኦልሬዲ እምነታችሁ ሙቷል ነው። ለምን? መጽሐፍ ቅዱስ ነው። እንዳውም ጴንጤዎች ራሱ ሶላ ስክሪፕቸራ መጽሐፍ ቅዱስ ብቻ ይላሉ። ኦርቶዶክሶችም ደግሞ መጽሐፍ ቅዱስ ያምናሉ፣ በአባቶችም ቢያምኑ ማለት። ስለዚህ መጽሐፍ ቅዱስ መሰረት ከሆነ እሱ ከተመታ ጉዳዩ ያልቃል ነው አንደኛ ፖይንት። ሁለተኛ ፖይንት ደግሞ የአህሩፍ ጉዳይ ነው። የአህሩፍ ጉዳይ ጀማ ቀላል ነገር አይደለም። ማለትም በደንብ ሊወራበት የሚገባ ቶፒክ ነው። በቃል ደረጃ ብዙ ጊዜ ተማምረንበታል፣ አውርተንበታል። ግን በመጽሐፍ ደረጃ እንደዚህ ተሰድሮ የተቀመጠ የመጀመሪያ መጽሐፍ ነው። አህሩፍ ምንድን ነው? ምሳሌ ምዕራፍ 6 ላይ አህሩፍና ቂራት ተቋማቸው አህሩፍ ምንድን ነው? ከዛ በኋላ ቡድን አንድ ትንታኔዎች እስከ ቡድን 5 ድረስ ካስቀመጣቸው በኋላ ቂራት ምንድን ነው? በአህሩፍና በቂራት ያለው ልዩነት ምንድን ነው? ቁርአን ለምን በ7 አህሩፍ ወረደ? ሀፍስ ውሸታም ነው እንዴ? እያንዳንዱን ፖይንት ቁርአን ላይ የሚያነሱትን ያብራራል። ኦኬ ይሄ ደግሞ ታሪክ ነው። ለምን ካላችሁኝ እኛ እና አላፊዎች ነን። ንግግራችንም አይታወቅም። ቴክኖሎጂ ከጠፋ ጠፊ ነው። መጽሐፍ ግን ብዙ ዘመናት ሊሻገር የሚችል ነገር ነውና አልሐምዱሊላህ ወንድማችን አቡኪ እንኳን ደስ አለ። አላህ በጻፍኮ የምትጠቀመው እንዲሁም ሰዎች የሚጠቀሙት አንድ አጅር የምታገኝ አድርገላለሁኝ። ያው ይሄ ያጀማ ይሄ ጊዜ የአሁኑ ዘመን ለኛ የወርቃማው ዘመን ነው። የብርሃን ወይም ደግሞ በጣም ወርቅ የሚባል ጊዜ ነው። ለምን ካላችሁኝ ኡስታዙና ኡስታዞ 9 መጽሐፍ፣ ወንድም ሳላህ 1 መጽሐፍ፣ ኡስታዝ አቡኪ 2 መጽሐፍ፣ የተለያዩ ኡስታዞች እና ኡስታዝ አቡ ያህያ የተለያዩ የተለያዩ መጽሐፎችን ያበረክቱበት ጊዜ ነው ከተሳሳኩ እና አልሐምዱሊላህ ለዓለማቱ ጌታ ምስጋና ይገባው። ኢንሻአላህ ከዚህ በኋላም ይሄ ስራ በደንብ ይቀጥላል። ያው ከንጽሩ በተጨማሪ መጽሐፍ መኖሩ ቀጣይ ስለሚያስተምርልን ማለት ነውና ሁላችሁም በኮሜንት በተክቢራ ሙሉት። አላሁ አክበር አላሁ አክበር። ለዓለማቱ ጌታ ምስጋና ይገባው። ያው አላስረዝም፣ ሰዓቴም 1 ደቂቃ አለኝ አይደለ? 1 ደቂቃ ካለኝማ በደንብ ላወራ። ሌላ ምን ላወራ ትላለህ ኢብሮ? ሀሳብ ካለ እሺ። ለማንኛውም ጀዛኩሙላ ደስ የሚል ፕሮግራም። ስለዚህ አጀማ ፕሮግራሙ ደመቅ እያደረግን እንከታተላለሁ። ጀዛኩሙላ ወያክ ኡስታዝ ኢምሩ ጀዛከላ ኸይር። አላህ ይጠብቅህ። አንተንም ማሻአላህ በጣም የሚገርም ንግግር ነው ያደረክልን። ኢንሻአላህ አሁን ደግሞ ወደ ከኡስታዝ ኢምሩን በጣም ብዙ መጽሐፍቶች እንደምንጠብቅ ከወዲሁ ልነግራችሁ ፈልጋለሁ ኢንሻአላህ። እሺ ማሂር አለ ኡስታዝ ማሂር አሎ። ሰላም አለይኩም። ወአለይኩም ሰላም እሰማለሁ፣ ግን የሆነ ጫጫታ አለ አካባቢ። እሰማለሁ። አዎ ትሰማለህ።
አይ መርሐባ ቢስሚላህ አልሐምዱሊላህ ወሰላቱ ሰላሙ አላ ረሱሊላህ ወዐላ አሊሂ ወሰህቢ አጅማዒን። ኡስታዝ አቡበከር እንኳን ደስ አለ። መጀመሪያ እንኳን ደስ አለ። በዚህ ሰዓት እንኳን ሁለት መጽሐፍ አይደለም ሰዎች አንድ መጽሐፍ በማይጽፉበት አይደለም በማያነቡበት ሰዓት ላይ ሁለት መጽሐፍቶችን ማብቃት ስለቻልክ እንኳን ደስ አለ። አላህ ኸይር ጀዛህን ይክፈልህ፣ አጅሩን ደግሞ ቀጣይነት ያለው ያድርግልህ፣ ሰደቀቱል ጃሪ ያድርግልህ። መጽሐፍ ሁለቱ መጽሐፍቶችም እንዲሁም ደግሞ ወደፊት ያሉ መጽሐፎችን ሜቢ ኖቲስ ካደረጋችሁ እነዚህ ሁለቱ መጽሐፍቶች መግቢያ ናቸው። ዊች ሚንስ ካሁን በኋላ በጣም ብዙ መጽሐፍት አሉ ማለት ነው በእነዚህ ስር የምናገኛቸውና አላህ ሱብሓነሁ ወተዓላ እኛም እነዚህን መጽሐፍት አንብበን የምንጠቀም ያድርገን። አንተም ደግሞ እነዚህ መጽሐፍ በመጻፍህ በኢኽላስ አጅሩ የምታገኝበት ያድርግልህ። ሌላው ኖቲስ እንድታደርጉት የምፈልገው ሌላው ነገር በጣም እየተሰራ ያለው የመናበብ ስራ በእኛ መካከል ያለው እየተሰራ ያለው የመናበብ ስራ እንድታዩት ፈልጋለሁ። ኡስታዝ ወሒድ የጻፈው መጽሐፍ ነበረ ስለ ቁርአን። ከዛ ደግሞ ሳላህ ደግሞ በቅርቡ የሰጠን መጽሐፍ አለ ስለ ባይብል። መሀል ላይ ደግሞ አቡኪ ሁለቱንም ያማከለ እንዴት ልበላችሁ እነዛን ሁለት መጽሐፍቶች አንባችሁ ከመጣችሁ በኋላ እዚህ ጋር ስትመጡ የሆነ የምጠቀልሉበት እንደ ሰመሪ የሚሆናችሁ አይነት መጽሐፍ ሰጥቶናልና ይህንንም ደግሞ በደንብ የሚበረታታ ነገር ነው። ወደፊት ደግሞ እንቀጥላለን ታያላችሁ። ወደፊት የሚወጡ መጽሐፎች ላይም ደግሞ እንደዚህ አይነት የተናበቡ ስራዎች እንደምንሰራ ቃል ገባላችኋለሁ። ሌላው ርዕሱ በጣም ወሳኝ ርዕስ ነው። በጣም የወደድኩት ይሄ ርዕስ ለምንድን ነው? እነዚህ መጽሐፍት ማንኛውም ሙስሊም ወይም ማንኛውም ክርስቲያን ምንም አይነት እምነት የያዘ ክርስቲያን መሰረቱ መጽሐፍ ቅዱስ ላይ ነው። እንዲሁም ሙስሊሙ ምንም አይነት አመለካከት ይኖረው መሰረቱ ቁርአን ላይ ነውና እነዚህ ሁለት መሰረታዊ ነገራቶች ተስተካከሉ ማለት በቃ እንዴት ነው ከመሰረቱ ከተስተካከለ በኋላ ከላይ ያለው ነገር ቀስ እያለ ይመጣ ነው። መሰረቱ ከተናደ ደግሞ ይሄ ባይብል የሚሰኘው ወይም ደግሞ እነሱ መጽሐፍ ቅዱስ ብለው የሚጠሩት መጽሐፍ ቅዱስ መጽሐፍ አለመሆኑ ከመሰረቱ ከተረዱ ከላይ ያለው ነገር እዛ መጽሐፍ ላይ ተመስርተው የሚመሰርቱት ማንኛውም ነገር ዋጋ አይኖረውም። ስለዚህ ይሄ መጽሐፍ መሰረቶቹን በደንብ አድርጎ የቁርአንን የሚያጠናክር እንዲሁም ደግሞ ባይብል ምን ያክል መሰረተ ቢስ የሆነ መጽሐፍ ወይም ደግሞ መሰረቱ የተንሸዋረረ የሆነ መጽሐፍ መሆኑን በደንብ የሚገልጽ ነውና በጣም ወሳኝ ርዕስ ነው። ማንኛውም ሰው ደግሞ ጥያቄ አለኝ ብሎ ቢመጣ ማለትም ይህ መጽሐፍ ሲያነበው ኦኬ ስለ ቁርአን ይህን ማወቅ እፈልጋለሁ ብሎ የተማረውም ያልተማረውም በጣም የምትሉት ትንሽ እውቀት ያለውም ሰውዬ ቀላል ጥያቄ ቢያነሳ ወይም ደግሞ ትንሽ የተሻለ እውቀት ያለው ሰውዬ ጥያቄ ቢያነሳ ሁሉንም ጥያቄዎች የሚያስተናግድ መጽሐፍ ነው። ሌላ ቃል ምገባላችሁ ይላኛው ይሄ ነው። በቃ ማንኛውም ሰው ይህ መጽሐፍ ገዝቶ ጥያቄ አለኝ ብሎ ውስጡን ከፍቶ ሙሉን ካነበበው የማይመለስለት ጥያቄ የለም። እያንዳንዱ ጥያቄዎቹ እዚህ መጽሐፍ ላይ ይመለሳሉ። ምን ሆኖ መጽሐፉ መግቢያው ነው። መግቢያው ሆኖ ርዕሶቹ እንደዚህ በሰፊ ከዳሰሰ ደግሞ ወደፊት አላህ እድሜ ከሰጠን የሚወጡት መጽሐፍት ላይ ደግሞ በጣም ዲቴይል የገቡ ነገራቶች በጣም የጠለቁ ነገራቶችን እንመለከታለንና ከመጽሐፉ ሌላ የወደድኩት ነገር ይሄ ነው። ሌላ ቋንቋ አጠቃቀሙም ያው የኡስታዝ አቡበከርን የቋንቋ አጠቃቀም ታውቁታላችሁ። እንዳይሰለች አድርጎ ነው የሚጽፍልን። ይሄ ደግሞ ማንኛውም ሰው ተነስቶ መጽሐፉን ጠዋት ጀምሮ ማታ ላይ እንዲጨርሰው የሚያስችለው ነገር ነው። ምንም ቋንቋ አይሰለቸንም። ግልጽ የሆነ ቋንቋ አጠቃቀም ያለው መጽሐፍ ስለሆነ ኢንሻአላህ ሁላችንም ገዝተን አንብበን ከሚጠቀሙት ያድርገን። ወሰላሙ አለይኩም ወራህመቱላህ ወበረካቱ። ኡስታዝ ማሂር ጀዛከላ ኸይር። ኡስታዝ ማሂርን የማታውቁ ሰዎች ካላችሁ በጣም የሚገርም ሳይለንት ኪለር የሆነ ሰው ነው። ከሱም በጣም ብዙ ነገር እንጠብቃለን። በጣም የሚገርም ተሟጋጅና በጣም የሚገርም ውይይት ላይ ብዙዎቻችሁ ላታውቁት ትችላላችሁ፣ ግን በጣም ጎበዝ ልጅ ነው። ፎሎ አድርጓቸው። እዚህ ላይ ያሉ ሰዎችን ሁሉ በአጠቃላይ ፎሎ ማድረግ እንደሚጠበቅባችሁ ነው የነገርኳችሁ ያለሁት። እሺ ስሚዝ አለ ኡስታዝ ስሚዝ መቀጠል ትችላለህ ሀቢቢ። ሰላም አለይኩም እሰማለሁ ይብሮ። አለይኩም ሰላም ወራህመቱላሂ ወበረካቱ። ትሰማለህ? መርሃባ ጀዛከላ። የኡስታዝ አቡኪ እንግዲህ ሁላችሁም ኮንግራ ብላችሁታል። እኔም ያው ኮንግራ ልበለውና ሁለተኛ ልጁን ማሻአላህ ቆንጆ መጽሐፉን አሳይቶናል። ብዙ ስለ መጽሐፉ ስለተባለ እኔ ማለት የምፈልገው ደግሞ ገልብጬ ከኛ ምን ይጠበቃል የሚለውን ማውራት ነው የምፈልገው። ለምን ብዙዎቹ ስለ መጽሐፉ ላይ ኮንሰንትሬት አድርገው ስላወሩ ማለት ነው። ለምንድን ነው ይሄንን ያልኩት? ኡስታዝ አቡኪ ከመጀመሪያው መጽሐፍ አንስቶ ይሄ ሁለተኛውንም መጽሐፍ ሲያስመርቅልን አድሬስ እያደረገ ያለው በጣም ኮር ፖይንቶችን ነው። በጣም ኮር ፖይንቶች ዋና የሚመለከቱትን ነገር ነው እያነሳልን ያለ ነውና ከኛ ምን ይጠበቃል? ለምሳሌ አንድ ጥያቄ ልጠይቃችሁ እዚህ ላይ ያላችሁ በአጠቃላይ ማለት ነው።
የመጀመሪያውን የኡስታዝ አቡበኪ ድብቅ በሽታዎች የሚለውን መጽሐፍ ስንቶቻችን አለን? ስንቶቻችን አንብበነዋል? ስንቶቻችን ለወዳጅ ዘመዶቻችን ሰጥተናል? ኦኬ ምን ያህል ተዳርሷል? እኔ በቂ አይመስለኝም። አይደለም ሁለተኛ የመጀመሪያው ራሱ በቂ አይመስለኝም። ገና አልተዳረሰም፣ ገና አልተነበበም። በጣም ብዙ ስራ ነው የሚጠብቀን። ለምን ሰው ያለው እንደምታስቡት አይደለም። ሰው ሌላ ቦታ ነው ያለው። ለምሳሌ ኡስታዝ ኢብራሂም ኡስታዝ አቡበኪ ቪዲዮ ሲሰሩ ስንት ላይክ ነው የሚያገኙት? ሌሎች ዝም ብሎ ዛዛታና ጨዋታ የሆኑ ቪዲዮዎች ላይ ደግሞ ስንት ላይክ እንዳለ ራሳችሁ ታውቁታላችሁ መቼስ። ስለዚህ ኢንሻአላህ ከኛ የሚጠበቀው ነገር በጣም ብዙ ስራ ነው የሚጠበቅብን። በጣም ኃላፊነት ነው በነገራችን ላይ። ይሄ በቃ ኡስታዝ አቡበኪ ለምሳሌ እንደዚህ ለፍቶ ወላሂ ይገርመኛል። በቃ የራሴን ስንፍነት ነው ማየው በእነሱ ምን ያህል ዲዲኬት ሆነው እንደሚሰሩ ማለት ነው። በቃ እኔ የት ነው ያለሁት እስከምትል ድረስ ነው። አንድ መጽሐፍ ማንበብ ጨርሰ ማንበብ በማይሞላ ጊዜ ሌላ መጽሐፍ ተጽፏል ስትባል ያለው ኢምፓክት ወላሂ በጣም ትልቅ ነውና በጣም አድሬስ እየተደረገ ያለው ነጥብ በጣም ኮር ስለሆነ በጣም አስፈላጊ ስለሆነ ከኛ ወላሂ በጣም ብዙ ይጠበቃል። በጣም ብዙ ይጠበቃል። ለምሳሌ ራሳችሁን ጠይቁ። ለምሳሌ እኛው ራሳችን አሁን ህንድ ሀገር ብንሆን ምናልባት ኡስታዝ አቡበኪ የሚጽፈው ስለ ቁርአንና ስለ ሂንዱ መጽሐፍ ነበር የሚጽፈው፣ ስለ ባይብል አይጽፍም። የሚመለከተው አድሬስ የሚያደርገው እንዴት ኮር ፖይንት መሆኑን በዚሁ ትመለከታላችሁ። በቃ ህንድ ሀገር ብንሆን ለምሳሌ ክርስቲያኑ ያለው ከ1.ምናምን ቢሊየን ህዝቦች ውስጥ ክርስቲያኒቱ ኢሚንት ነው ወይ 3% ምናምን ነው። ስለዚህ አድሬስ የሚያደርገው የሂንዱን መጽሐፍ ይሆን ነበር ማለት ነው። ኦኬ ስለዚህ አሁንም አድሬስ እየተደረገ ያለው በጣም ኮር ለብዙ ሰው መድረስ ያለበት ብዙ ሰው ጋር መገኘት ያለበት በየዩኒቨርሲቲዎች በየክፍለ ሀገሮች ወደ ደቡብ የትኛውን ቦታ ብትሄዱ ማለት ነው ለሁሉም ሰው የሚስማማና ቀላል በሆነ አማርኛ ከመሰረት ጀምሮ የመግቢያ ጥናት ይላል ከርዕሱ ጀምሮ ማለት ነው። ስለዚህ በጣም ብዙ በጣም ብዙ መድረስ ያለበት ቦታ ነውና ይሄንን ኃላፊነት እንዴት እንደምንሸከመው እንግዲህ ኢብሮ የሆነ መፍትሄ ያለው ብዬ እገምታለሁ። በቃ ይሄን ኃላፊነት እንዴት ነው የሚዳረሰው? እንዴት ነው የምናዳረሰው? እስቲ አሁን ይሄ ሁሉ ሐሳብ ከሰጠን በኋላ ምን ያህል ይዳረሳል የሚለውን እስቲ ህዝቡ ያሳየናል ማለት ነው። ወላሂ በጣም ትልቅ ኃላፊነት ስለሆነ ማለት ነው። ለምን እዚህ ላይ አሁን እንኳን 1000 ምናምን ሰው 1900 ምናምን ሰው ወላሂ በቂ አይደለም። በጣም ብዙ ሰው መገኘት አለበት። በጣም ይሄ ሀቅ ለብዙ ሰው መድረስ አለበት። ብዙ ሰው ጋር መድረስ አለበት። 1900 ሰው ግን ኃላፊነት ወስዶ አሁን ችግሩ ምንድነው? ኃላፊነት አለመሸከም። እኔ ምን አገባኝ የሆነ ለመታደም ጊዜ ለማሳለፍ እንዳይሆን 1900 ሰው ኃላፊነት ወስዶ ለምሳሌ የየራሱን እኔ ለገሌ ብሎ ያስብ። ለራሱ አንድ ከገዛ በኋላ ለገሌ ብሎ ደግሞ ለሌላ ሰው ማሰብ። ኦኬ ለሌላ ሰው ለማን ልስጥ? እያንዳንዱ ሰው ለማን ነው ይሄንን ነገር መስጠት ያለብኝ? ለማን ነው ማካፈል ያለብኝ ብሎ እያንዳንዱ ሰው ካሰበ ኢንሻአላህ አላህ Subhanahu Wa Ta'ala ማለት ነው ያደርስልናል። ለምን ጥሩ ኤግዛምፕል የሚሆኑት ነብዩላህ ኢብራሂም ናቸው አይደል? ካዕባውን ከሰሩ በኋላ ተጣራ አላቸው እኮ አላህ Subhanahu Wa Ta'ala ተጣራ አላቸው። ምን ይደርሳል አሉ። እሳቸው ራሱ ተገረሙ። ምን ብጣራ ምን ይደርሳል አሉ። እሳቸው ተጣራ አድራሹ ግን ማን ነው አለ? እኛ ነን የምናደርሰው አላህ ነው። ይሄው እስካሁን ድረስ ማለት ነው በአለም ዙሪያ ማለት ነው አላህ Subhanahu Wa Ta'ala አደረሰላቸው። ስለዚህ መጀመሪያ ግን ምን ያስፈልጋል? ኢብራሂም አለይሂ ሰላም መጣራት ነበረባቸው። ኃላፊነታቸውን መወጣት ነበረባቸው ማለት ነው። የኛም ኃላፊነት አሁን መወጣት አለብን። ኢንሻአላህ ሰዓቴም አልቋል። በአግባቡ ተጠቅሜዋለሁ ኢንሻአላህ። ጀዛከላህ ኢብሮ። እሺ ጀዛከላህ ኸይር ሐቢቢ። በጣም የሚገርም ንግግር ነው ያደረክልን። የማንቂያ ደውል ነው። ይሄ ማንቂያ ደውል ሰምታችሁ ብዙዎቻችሁ እንደምትጠቀሙበትና እንደምትጠቀሙ ተስፋ እናደርጋለን። አሁን አንተ ነህ ተረኛ። ፋይናላይዝ አድርግልንና እንዴት እንደምታደርገው አንተ ታውቃለህ። ምክንያት ፋይናል ያደረኩበት ምክንያት እንዴት እንደምታደርገው አንተ ስለምታውቅ ነውና ይሄን ነገር እስቲ ምን ትላለህ? እስቲ ብዙ ነገሮች ትነግረናለህ ብዬ ተስፋ አደርጋለሁ። ቀጥል። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ሁላችሁም ሰላም ብያለሁ። በያላችሁበት የአላህ እዝነትና የአላህ በረከት ከእናንተ ጋር ከኛ ጋር ይሁን። አቡኪ ኮንግራ ብያለሁ። እንኳን ደስ አለህ። እንግዲህ በመጽሐፍ ብዙ ሰዎች የሚጠቀሙበት ያርግልክ።
ምንድነው ለመናገር የፈለኩት ነገር አጭር ነገር ነው፣ ግን ያው አጠቃላይ የሆነ ሀሳብ ነው። ምክንያቱም አብዛኞቹ ስለተነገሩና በዘመናት ውስጥ አምላካችን አላህ እሱ እኛን ለምን እንደፈጠረን የተፈጠርንበት ዓላማና እኛ ከሱ ምን እንደምንፈልግ እሱም ደግሞ ከኛ ምን እንደሚፈልግ በነቢያቶች በሰዎች በብዙ አይነት መንገድ ለሰው ልጆች እንግዲህ ሲገለጽ ተኖሯል። ያው በዚህ ሂደት ውስጥ ደግሞ በጣም ብዙ ዋጋ ተከፍሏል። በጣም መውጣት፣ መውረድ፣ መገደል፣ መሰቃየት፣ በጣም ብዙ ነገር ማልቀስ፣ ብቻ ብዙ ዋጋ ተከፍሏል። እና ይሄ ሁሉ ዋጋ የተከፈለው ምንድነው? የሰው ልጅ የተፈጠረበት ዓላማ ምንድነው? አምላኩ ለምንድን ነው? አላህ ለምንድን ነው የሰው ልጆችን የፈጠረ? ይህንን ነገር ተረድተውስ በትክክለኛው መንገድ እንዴት መሄድ አለባቸው፣ ኖሮስ ማለፍ አለባቸው የሚለውን ነገር ለማሳየት እንግዲህ ያንን ነገር ለማብራራት ብዙ ዋጋ ተከፍሏል። እና ምንድነው ለእኔ እስካለሁበት ድረስ ለዚህ ነገር እንቅፋት የሆነው ምንድነው? አንደኛ ነገር የሰው ልጆች ጠቅላላ እስልምናን በተንሸዋረረ መንገድ መረዳታቸው ነው። በተንሸዋረረ በተጣመመና በተሳሳተ መንገድ የሰው ልጆች ስለ እስልምና ያላቸው ነገር የሰው ልጆች ወደዚህ መንገድ እንዳይመጡ ወይም ደግሞ ወደዚህ መንገድ ለመምጣት በጣም እንደተቸገሩ አይተናል። ሌላኛውና ደግሞ ሁለተኛው ነገር ምንድነው? የሰው ልጆች ስለ ክርስትና በትክክለኛ መንገድ አለማወቃቸው ነው። ወይ ስለ ክርስትና አያውቁም ወይ ደግሞ ስለ ክርስትና በትክክለኛው መንገድ አላወቁም ማለት ነው። ይሄ ነገር ደግሞ እንዴት ይታያል ስንል አንድ ሰው ጭምብል አርጎ ትክክለኛ ማንነቱን ሳይሰጣችሁ ይቀርባችኋል። ስለዛ ሰው እንትን ብቻ ነው ያላችሁ፣ የሆነ እምነት ብቻ ነው፣ ግን እውነቱ አይኖርም። አንዳንድ ሰው ደግሞ የምር ከልቡ እውነተኛ ማንነቱን እየሰጣችሁ ታውቁታላችሁ፣ ያንን ነገር በደንብ ትረዱታላችሁና እንደዚህ አይነት ነገር ውስጥ ነው ያለ ነው። እና እስልምና ሃይማኖትን በስነስርዓት የሰው ልጆች እንዲረዱትና ፍረዱ ነው። በቃ ክርስትናንም በስነስርዓት ይዩና ፍረዱ ነው። እና ይሄ ነው። እና በጣም ጥሩ ነገሩ ምንድነው? የሰው ልጅ እስልምናን የበለጠ በተረዳ ቁጥር ኮንፈርት እያገኘ ነው የሚሄደው። የበለጠ ከእስልምና ሃይማኖት ጋር እየተዋሃደና ምቾት እየሰጠው ነው የሚሄደው። ወደ ክርስትና ስንሄድ ደግሞ ያ ሆኖ አላገኘነውም። የሰው ልጆች በጣም ወደ ክርስትና ጠልቀው በገቡና ክርስትናን በተዋወቁት ቁጥር እየተቸገሩ ነው እያየን ያየ ነው። ኮንፈርት እያጡ ነው ያየ ነው። ስለዚህ እኛ አንድ ነገር ነው የምናደርገው ማለት ነው። አላህም እንደነገረን ዳዕዋውን ማድረስ ብቻ ነው። ሂዳያውን ደግሞ በቃ አላህ ነው የሚጨርሰው። እነሱ ከአላህ ጋር የሚጨርሱት። እኛ እስልምና ይሄ ነው፣ ስለ ክርስትና የምናውቀውን የተረዳውን ነገር ይሄ ነው ብለን ያለውን ነገር እናደርሳለን። ሌላውን በቃ ካሳወቅን ይህንን ነገር ካደረስን ከአላህ ጋር ነው የሚጨርሱት ማለት ነው። ስለዚህ ምንድነው የሰው ልጆች ስለ እስልምናም ስለ ክርስትናም በትክክለኛ መንገድ በመረጃ ሀሳብ አይደለም ያለ ሪያሊቲ ነው፣ መረጃዎች አሉ። በዛ መሰረት የሰው ልጆች እውነትን በትክክለኛው መንገድ እስልምናንም እንዲተዋወቁት ክርስትናንም እንዲተዋወቁ በሚደረግ እንቅስቃሴ ውስጥ እንግዲህ ይህ መጽሐፍ አንዱ ግብዓት ነው ማለት ነው። ስለዚህ በቻልነው መጠን እኔ እስልምና ሃይማኖት የሆኑ ሰዎች በተጣመመ መንገድ ተረድቶት እስልምናን ሲሳደቡ ስለ እስልምና ሮንግ የሆነ ነገር ሲያወሩ ይሄ ያማል በጣም። ክርስትናንም ባልሆነ መንገድ ተረድተው እዛ ሲጠፉ ሳይሆን ይሄ አንደኛው ሌላ ህመም ነው። ስለዚህ እኔ ስለ ዳንኩ ብቻ ሳይሆን ያው ሌሎች ሰዎች ጋርም እኔ በተረዳሁት መንገድ እኛ ያገኘነው እውነት የማያገኙ ከሆነ ይሄ ህመም ስለሆነ ይሄ የሁላችንም ኃላፊነት ነው የሚሆነው ማለት ነው። ስለዚህ በዛሬው ፕሮግራም የኛ ኃላፊነት ምንድን ነው ሲባል አንደኛ ነገር መጽሐፉን ማንበብ ነው። መጽሐፉን አንብበን መጽሐፉን መረዳት ነው። ሁለተኛ ነገር ደግሞ እኛ መጽሐፉን አንብበን እንደተጠቀምነው ሁላ ያው መጽሐፉን በተለያየ ሁኔታ ላያገኙትና ለማንበብ እድል ላያገኙ የሚችሉ ሰዎች ስላሉ ይህንን መጽሐፍ እንግዲህ እኛ ለሰዎች በመጋበዝ እንግዲህ በመነየት በተለያየ መንገድ እኛ ልና የምንፈልገው ነገር ላይ በጥሩ ሁኔታ መዋጣት እንችላለን ብዬ አስባለሁ። መጽሐፉ ይገዛ በደንብ መጋበዝ የምንፈልጋቸው ሰዎች ካሉ እንጋብዛቸው። ምናልባት አንድ ሰው ይህንን መጽሐፍ አግኝቶት በትክክለኛ መንገድ ስለ እስልምናም ስለ ክርስትናም ሲያወራ ብናየው እኛ ደስ ልንሰኝበት እንችላለን። ለእኛም ደግሞ ሀጅር አለው እና ግን ደግሞ አንዳንድ ሰዎች ደግሞ ስለ እስልምና ራሱ በተሳሳተ መንገድ ሲያወሩ ስናይ ያናድደናል፣ ያበሳጨናል። እና ይህንን ነገር በዚህ መልኩ ማስታገስና ማስታመም እንችላለን። አንዱ እርምጃ ነው። ይህም ደግሞ ምንድነው መጽሐፉን መጋበዝ ለምንፈልገው ሰው እየጋበዝን እንግዲህ መዋጣት ነው እንግዲህ መንገዱ ላይ። ስለዚህ በመጨረሻም አላህ ከዚህ መጽሐፍ ሁላችንንም ተጠቃሚ አድርገን ሰዎች ኢማናቸውን የሚጨምሩበት ሰዎች ከስህተት ውስጥ ያሉ ሰዎች እንግዲህ ከስህተታቸው ታርመው ወደ እውነተኛው መንገድ የሚመጡበት አላህ ያድርግልን። አይ ቲንክ የሚበቅ ይመስለኛል። ኢብራሂም አይሽ ጀዛከላ ኸይር ልጃችን፣ አላህ ይጠብቅህ ኢንሻአላህ። እንግዲህ አሁን ኦፊሻሊ ወደ
ፕሮግራማችን የምንገባ ይሆናል። እዚህ ጋር ያላችሁ ኡስታዞቻችን በጣም አላህ ሱብሓነሁ ወተዓላ ጥሪያችንን አክብራችሁ እዚህ ለተገኛችሁ ታዳሚያን በአጠቃላይም በተለይ ደግሞ እዚህ ጋር ላላችሁ ኡስታዞች እንዲሁም ደግሞ በተለይ ደግሞ ሌሎቻችሁ ቅድም እንደተባለው በተለይ ሳይመቻችሁ ጊዜያችሁን አጣባችሁ እመጣለሁ ብላችሁ ቃላችን አክብራችሁ ለመጣችሁ አላህ ኸይር ጀዛችሁን በጀነት ይክፈልልን እያልን ወደ ማለቂያው ሳይሆን ወደ መጀመሪያው ነው ፕሮግራም የምንገባው። አላህ ይጠብቃችሁ ኢንሻአላህ። ያው ለፕሮግራሙ እንትን ሲባል አንዳንድ ነገሮችን እነግራችኋለሁ። የመጽሐፉን ዋጋ አሁን እንናገራለን። አቡኪ ከመናገሩ በፊት ግን እኔ አንድ 30 ሰከንድ ብቻ ነው 30 ሰከንዱ ምንድነው ያ ጀማ አቡኪ ኡስታዝ አቡኪ እንኳን ደስ አለህ። አላህ Subhanahu Wa Ta'ala በዚህ በጻፍከው መጽሐፍ በፊደሎቹ ቁጥር ሳይሆን በፊደሎቹ ብዜት በአሸዋ መልክ አድርጎ አላህ ኸይር ጀዛህን በጀነት ይክፈልህ። ወላሂ በጣም በቃ ትልቅ ስራ ነው የሰራው። አላህ ይጠብቅህ። አላህ ከእዩልኝ ከስሙልኝ ጠብቆ አላህ ስራህን በኢኽላስ ይቀበልህ። በቃ ይሄን ነው ልልህ የምፈልገው እና ለዚህ ፈርቀዳጅ ለሆኑ ኡስታዞቻችን ለና ኡስታዝ ወሂድ ለና ኡስታዝ አቡ ሀይደር አላህ Subhanahu Wa Ta'ala ትልቅ ምንዳቸውን አላህ ይክፈላቸው። ገና ብዙ እንጠብቃለን ኢንሻአላህ። እኔም የዛሬ ዓመት አንድ ትልቅ መጽሐፍ ከኔ እንደምጠብቁ ከወዲሁ ቃል ገባላችኋለሁ ኢንሻአላህ። በጣም አሪፍ መጽሐፍ ነው፣ በተለይ በክርስቶስ ዙሪያ ነው ኢንሻአላህ። ሌሎች ወንድሞችም እንደዚሁ ብዙ መጽሐፍቶችን እንደምናይ ተስፋ ባለሙሉ ተስፋ ነኝ ኢንሻአላህ። በጣም ትልቅ ነገር ነው እዚህ አፖሎጀቲክስ ላይ እያየን ያለ ነው። የኡስታዝ ቃላሚን ቴክስቹዋል ክሪቲሲዝም ጉዳይን አስመልክቶ እሱም በጣም የሚገርም መጽሐፍ ሊያሳየን ከዳር ደርሷል። እንዲሁም ደግሞ ያው ስማቸው አይነገርም በጣም በባይብል ማን ነው በነብያችን ሰለላሁ ዐለይሂ ወሰለም ትንቢት ዙሪያም እዚሁ ጋር ሶስተኛ መጽሐፍ እንደሚደገም ተነግሮናል። በጣም ደስ ይላል። ብቻ ወደ ፕሮግራም ይልቀጥልና አሁን ፕሮግራማችን ምንድነው? እሺ አቡኪ ኡስታዝ አቡኪ ቀጥልና ኢንሻአላህ ዋጋውን ምናምን ነገራን ከዛ በፊት አንድ ነገር ማሳየት ስለምፈልግ ነው። እዚህ ጋር ያላችሁ ታዳሚያን አንድ ነገር ማየት ስላለባችሁ አንድ ነገር ብቻ ላሳየና ከዛ ወደ እንትን ይመጣለሁ። ባይዘው ሙስሊሞች ኡስታዝ ወሂድ ዑመር ቅድም ተናግሯል። በጣም የመጽሐፍ ችግር አለብን፣ የማንበብም ችግር አለብን ሐቂቃ ማለት ነው። ግን በተወሰነ መልኩ እየተቀረፈ ነው። አሁን ይሄ ማለት ነው በተወሰነ መልኩ እየተቀረፈ ይገኛል። አሁን ተመልክታችሁ ሆነ ፊት ለፊቴ መጽሐፍቶች አሉ። ይሄ ኢስላሚክ ቡኮች ናቸው እነዚህ የምትመለከቷቸው ማለት ነው። ይሄ አለ የዶክተር ሞሪስ ትርጉም ነው፣ ያው ጽሁፍ አይደለም። ይሄ አለ ሼክ ኢልያስ አላህ ይጠብቀው። ከዛ የኡስታዝ ወሂድ መጽሐፍቶች አሉ፣ እንደ አጠቃላይ የምትመለከቷቸው የኡስታዝ ወሂድ መጽሐፍቶች አሉ። ማዳን እነሱም አሉ እዚህ ያሉ፣ አሳያቸዋለሁ። እነዚህ መጽሐፍቶች በሙሉ አላህ ካለ መንገድ ላይ ሊሰጡ የሚገቡ መጽሐፍቶች ናቸው። ባይዘው ይሄንን የኔን ንግግር ያዙ። መንገድ ላይ ሊሰጡ የሚገቡ መጽሐፍቶች ናቸው ለእያንዳንዱ ሰው ማለት ነው። እያንዳንዱ ሰው ጋር መድረስ ያለበት ነው። ይሄ ሁሉ መጽሐፍ ለድህነት በጣም ወሳኝ የሆኑ መጽሐፍቶች ናቸው። ስለዚህ ያንን አድርጉ ኢንሻአላህ። ይሄን መጽሐፍ አስመልክቶ ምንድነው ያደረግነው? ይበው ዋጋውን ፊክስድ ነው ያደረግነው። ፊክስድ ነው ያደረግነው። ለምንድነው ፊክስድ ያደረግኩበት ምክንያት ምንድነው? የመጽሐፍቶች በደንብ መዳረስ አለባቸው እና እየተዳረሱ አይደለም ሐቂቃውን ማለት ነው። ስለዚህ ከዛ አንጻር ፊክስድ አድርገነዋል ኢንሻአላህ። እስካሁን የምትመለከቷቸው የኡስታዝ ወሂድ መጽሐፍቶችም ተመልክታችሁ ከሆነ በጣም ርካሾች ናቸው መጽሐፍቶቹ። ግን ገበያ ላይ አንዳንድ ሰዎች እንትን ይላሉ፣ መቆጣጠር ደግሞ አይቻልም። ሊትራሊ በጣም ርካሾች ናቸው እያንዳንዱ መጽሐፍቶች። ገበያ ላይ ግን ልትቆጣጠሩ አትችልም አንዴ ከወጣ። ስለዚህ ምንድነው ያደረግነው? ወንድም ጃዕፈር የጃዕፈር መጽሐፍ መደብር ዋና እንትን ባስቀመጠው መሰረት ዋጋውን ጽፈን ነው እንትን ያለው። በቃ ዋጋ መጻፍ አለበት የሚል ፖይንት አነሳ። ዋጋውን ጽፈነዋል ሊትራሊ ማለት ነው። የኢትዮጵያ ብር 450 ብር ነው ይሄ መጽሐፍ የሚሸጠው። ኢትዮጵያ ሀገር አዲስ አበባ ላለ ለምንሰጠው ሰው 450 ነው የምንሸጠው። ሌላ ሀገር ደግሞ የሚላክ ከሆነ ምን መሰላችሁ? ሌላ ሀገር የሚላክ ከሆነ መላኪያው ምናምን ሁሉ ነገሩ ስለሚጨመር ዱባይ፣ ሳውዲ ምናምን ላላችሁት ሊትራሊ ምንድነው የምታደርጉት? $10 በራሳችሁ ከረንሲ ትቀይሩታላችሁ። ወደ 37 38 አካባቢ ይመስለኛል በሁለቱም የሚመጣው ኢንሻአላህ። ከዛ በላይ አይሸጥም ይሄ መጽሐፍ። ፊክስድ የሚያደረግነው ለዛ ነው።
ውጭም ያላችሁ በተመሳሳይ ኢትዮጵያም ያላችሁ በተመሳሳይ ውጭ ያላችሁ መላኪያው ምናምኑ ተደምሮ ማለት ነው። ስለዚህ እንደዛ ነው ዋጋውን። አሁን ለሌሎች ሰዎች ማስነየት ላይ የግል ግዢ ስላልሆነ የሌሎች ሰዎች ማስነየት ላይ በ450 እንትን ይባላል ማለት ነው። ግን እንዳልኳችሁ እነዚህ መጽሐፍቶችም ሁሉ እንዲያጣሩ ስለምፈልግ ነው። ኢብሮ አንዴ በጣም ተጋፋው ሳትን። እነዚህ መጽሐፍቶች ሁሉ ዋጋቸው በጣም ርካሽ ነው። ገበያ ላይ ከወጡ በኋላ ግን ሰው ያነረዋል ወደ ላይ። ስለዚህ ከዛ አንጻር ነው ኢንሻአላህ አፎጅ አው እንትን ነው ሰዓቱ ትንሽ አስቸጋሪ ሰዓት ነውና በተለይ አረብ ሀገር ያሉ እህቶቻችን በጣም አስቸጋሪ ሰዓት ስለሆነ አሁን ቀጥታ ወደ ፕሮግራሙ ነው የምንገባው። ፕሮግራሙን የጀመርኩት እኔው ራሴ ስለሆንኩኝ እኔው ራሴ ያው እንዳቅም ነውና እኔ ለመጀመሪያ እንደ ጅማሪ ነው። እሺ እንደ ጅማሪ 10 መጽሐፍ እኔ ጀምሬያለሁ። አልহামዱሊላህ እኔ 10 መጽሐፍ ጀምሬያለሁ። 10 መጽሐፍ ለተማሪዎች አሉኝ። ለተማሪዎች ኢንሻአላህ 10 መጽሐፍ አሁን እንቀጥላለን ማለት ነው። ንያ ማድረግ የምትፈልጉ ያው በተለይ ደግሞ በብዛት የምታረጉ ሰዎች ካላችሁ ስፔሻሊ ለእናንተ ቅድሚያ እንሰጣለን። ኢንሻአላህ መግባት ትችላላችሁ። ሞዴሬተሮች ሰው አስገቡ። ለንያ ብቻ ነው። እሺ ቀጥታ ቶሎ በሉ። አሁን አክሴፕት እያደረግን እንቀጥላለን። አያ ቢስሚላህ። እሺ ሀያት አለሽ? ሀያት የገባችሁ ሰዎች ወአለይኩም ሰላም ወራህመቱላህ። ወጣ? እሺ ኦኬ። የገባችሁ ሰዎች ዝም አትበሉ። ከገባችሁ በኋላ ፕሮግራሙ ስለተጀመረ ንያችሁ እንትን ማለት ትችላላችሁ ያ ጀማዓ። እሺ ሞዴሬተሮች እያስገባችሁ ሰው አስገቡ። ሸጀማል ሌሎቻችሁ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ ወበረካቱ። መርሃባ አቡኪ እንኳን ደስ አለህ። እኔም 10 መጽሐፍ አላሁ ማሻአላህ። እሺ ከዛ በፊት አቡኪ አንድ ነገር ከይቅርታ ጋር አካውንቱን በውስጥ ላክልኝ። የሚገባበትን አካውንት አሁኑኑ ማስገባት የምትችሉ ሰዎች አሁኑ አስገኔ ያው ዱቤ ስለማልፈልግ እኔ አሁኑ ነው ማስገባው ኢንሻአላህ። አካውንቱን አሁኑ ትልክልኛለህ ማለት ነው። እሺ አስቀጥ ሰው ግቡ። እሺ ጀዛከላህ እስሚዞ አላህ ይጠብቅህ። 450 ብር የአንዱ መጽሐፍ ዋጋ 450 ብር ነው። አቡኪ እየጠበቅኩ ነው ኢንሻአላህ። እሺ የገባ ሰው አብደላህ ወይ ደግሞ ኤንዞ ነው የሚለው አብደላህ አለ? ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ከአብደላህ ኢብኑ መክቱም የቁርአን ማህበር ነው። ኢብሮዬ እንዴት ናችሁ? ሁላችሁም ሰላም ነኝ አልহামዱሊላህ። እሺ አለን አልহামዱሊላህ። እኔም ሙክታር ነኝ በነገራችን ላይ። ኢብሮም አለ እኔ ጋር የአብደላህ ኢብኑ መክቱም የትምህርት ቤቱ ርዕሰ መምህር። ሁለታችንም ያው እኛ በብሬል ነው የምንጠቀመው መጽሐፉን። ስለዚህ ኡስታዝ አቡኪ ፍቃደኛ ከሆነ በአብደላህ ኢብኑ መክቱም የብሬል ማሽኖች ሶፍት ኮፒውን እሱ ራሱ ባለበት ለአይነ ስውራን እኛ በነፃ እያተመን እንሰጣለን ኢንሻአላህ። ሌላው ግን የቀለሙን ግን 5 መጽሐፍ አሁን እንገዛዋለን ኢንሻአላህ ኡስታዝ አቡኪ። ከዛ በኋላ ለሌሎች ሰዎች እንሸልማለን ኢንሻአላህ እኛ። እሺ ጀዛኩሙላሁ ኸይራን አላህ ይጠብቃችሁ። እሺ በጣም ትልቅ ነገር ነው። ሰላም አለይኩም ወራህመቱላሂ ወበረካቱ ብያለሁ። ኢንሻአላህ ይሄ በጣም ትልቅ ነገር ነው። በብሬል እናደርገዋለን ያሉት ነገር የሚገርም ነው። ኢንሻአላህ በውስጥ በኩል እናወራለን ሀቢቢ ጀዛከላህ ኢንሻአላህ። እሺ ማሂር ልክ ይላል። በውስጥ ቼክ አድርገው አስተካክለ ላክልኝ። እሺ የፈጠረኝ ቶሎ በይ ፈጠን በይ። የፈጠረኝ እሺ ሌላ ሰው ጋር እንቀጥላለን። ሰኪና አለሽ? ማሂር ልክ ይላል። ሰኪና አረ ሰኪና እሺ ኸውለት ምንድነው የምትገቡት? ቆይ ጋይስ የምታወሩት ነገር ከሌለ እንዴት ነው እሺ አሁን የምንችለው? ኸውለት አለሽ? እሺ ሌላ ንያ ያላቸውን ሰዎች እያወረዳችሁ ቀጥታ ታስገቡልናላችሁ ኢንሻአላህ። ጃፈርን አታውርዱት፣ ጃፈርን አስገቡት። እሺ ሰርቲፋይድ
ሰላሙ አለይኩም ወራህመቱላሂ ወበረካቱ። ሸጋ ወንድምቶቼ እንዴት ናችሁ? ማሻአላህ ማሻአላህ፣ አላህ ይቀበላችሁ። እሱ $10 ነው ያልከው ለአንዱ መጽሐፍ? ያ እንደዛ ነው መሰለኝ። ኤክስቼንጅ ሲደረግ አይደል? አቡኪ መልስላት፣ ፈጠን ያለ አቡኪ። እሱ የግል ሽያጭ ነው። ለግል ለፐርሰን ሲሸጥ እዛ ሀገር ሲሸጥ እዚህ 450 ነው የሚሸጠው። አሁን 450 ኦልራይት 5 መጽሐፍ ኢንሻአላህ አልፍ ጀዛ ወኸይረል ጀዛ። ሸጋ ወንድምቶቻችን አላህ ይጨምርላችሁ። ቴንክ ዩ። 5 መጽሐፍ $50 ኦኬ። እና እዚህ ዜል ይደረጋል። እኔ ያለሁት አሜሪካ ስለሆነ ዜል ካለ አሳውቁኝ፣ ዜል አደርገዋለሁ። ዜል አላችሁ ሰው ኢንሻአላህ ኢንሻአላህ። እሺ አካውንት እንለጥፋለን። አሁን አካውንት ከለጠፍን በኋላ ይቀጥላል። የዛን ጉዳይ ደግሞ በውስጥ መነጋገር ነው ከአቡኪ ጋር ኢንሻአላህ እንዴት መደረግ እንዳለበት። እሺ ነቢሃ ማነው? ነባሃ ነው የሚለው ነባሃ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። ትልልቅ ንያዎችን እየጠበቅን ነው ጋይስ፣ ፈጠን በሉ። እሺ እኔ ኢንሻአላህ ኡስታዝ አቡኪ የፈረመበትን አንድ መጽሐፍ በ15000 ብር። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። ማሻአላህ ማሻአላህ፣ በጣም ደስ ይላል። ነባሃ ኢንሻአላህ። እንግዲህ ያው አሁን አካውንት እየጠበቁኝ ነው። አካውንት የምትፈልጉ ሰዎች ካላችሁ ማስገባት ትችላላችሁ። ማሂር ከፍትላችኋል በኋላ ላይ ጀዛኪላ። እሺ ስምሽ ይመዘገባል ማለት ነው። እሺ ሪስፔክት። ሰላም አለይኩም ጀዛከላህ አቡኪ። እኔ 25 መጽሐፍ ኦርደር ማድረግ ፈልጋለሁ እና 25ቱን መጽሐፍ አፖሎጃይስ አንተ ለምትፈልገው ድርጅት መስጠት ትችላለህ። ማሻአላህ ኢንሻአላህ። እሺ ሪስፔክት። ማሻአላህ በጣም ደስ ይላል። አላህ ይቀበል ወንድማችን፣ አላህ ይጠብቅህ። ማሻአላህ። እሺ 25 መጽሐፍ ሪስፔክት። እሺ ጄሚ ሰላም አለይኩም። እኔም ውጭ ሀገር ነው የምኖረው። ዜል አደርጋለሁ 10 መጽሐፍ 10 መጽሐፍ። አላሁ አክበር አላሁ አክበር አላሁ አክበር። አቡኪ የሚጽፍ ሰው አጠገብ መኖር አለበት ወይ አንድ ሰው መጽሐፍ አለበት። እንኳን ደስ አለ አቡኪያችን፣ እንኳን አብሮ ደስ አለን። ጀሚ እናመሰግናለን። አላህ ይጠብቅህ። እሺ ኡሙ አይመን ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ደህና ናችሁ? አልሐምዱሊላህ። ፈተናለ እስካሁን እኔ ጋር ንያ የለም። እየጠበክ ከሆነ ግን እንዴት እንደገባው ራሱ አላውቅም። አፏን ኦኬ፣ እንዴት እንደምትወርጂ አታውቂም። እሺ ቆይ በኋላ ትገቢያለሽ። ሰላም አለይኩም። ሌላ ወይ ኡስታዙ ነው ብልጥ ነህ ግን 10 መጽሐፍ ለተማሪዎች ብለህ መጀመሪያ ቀደም ካለ አዎ፣ እሺ እድል አይሰጠኝም ለኔ። አረ ይሰጣል። አቡኪ ነው ሰጥቻለሁ ካላለኝ አልፈልግም። አቡኪ ሙሉ እድል ሰጥቻለሁ። በቃ እንደዛ ከሆነ አሁን ለኔ ምን ታረጋላችሁ? ለተማሪዎቼ 200 መጽሐፍ ኢብኑ ረሻድ ይቀበላል ከአቡበከር ልክ ኡስታዝ ሳላ እንዳደረገው ለተማሪዎቼ ተረክቤያለሁ በአማና ራሱ ማለት ነው። ጀዛኩሙላህ ኸይረን ጀዛ። የኡስታዝ ሳላ መጽሐፍ ተረክቤያለሁ ራሱ ማለት ነው። ድብቁ ብርሃንና ማለት ለተማሪዎቼ እየታደለ ነው ያለው በአሁን ሰዓት ማለት ነው። አሁን ደግሞ የኡስታዝ አቡበከር መጽሐፍ ከሰማይ በታች የሚለውን መጽሐፍ 200 በትንሹ 200 መጽሐፍ ፈልጋለሁ። ኢብራሂም አታፍጥጥብኝ። እሺ 200 መጽሐፍ ፈልጋለሁ ኢንሻአላህ። 200 መጽሐፍ አሁን ከመውጣቴ በፊት ማለት ነው። ለወጣ ነው ከመውጣቴ በፊት 200 መጽሐፍ ፈልጋለሁ ማለት ነው። 200 መጽሐፍን ሁላችሁ የግድ ሁላችሁንም በአንድ ጊዜ ማለት አይደለም። የተወሰነ አሁን ለምሳሌ አንድ ሰው 10 መጽሐፍ አንድ ሰው 20 መጽሐፍ ቢል በደቂቃዎቹ ትዘጉታላችሁ ማለት ወላሂ ለተማሪዎቹ ነው። አረ ኡስታዝ ሌላ ነገር አይደለም። በአማና ማለት ያው ታምኑኛላችሁ፣ እኔን ማለት ታምኑኛላችሁ ምለው ታች ያለውን ሰው ነው፣ እናንተን አይደለም። እናንተማ የኛ ጀማ ነው እና በአማና ነው። ለ200 መጽሐፍ ካልኩኝ 200 መጽሐፍ የደረሰውን አደርሳለሁ ራሱ ማለት ነው። ኢብኑ ረሻድ አለ፣ ይኸው ሳላ ምስክር አለ። ኡስታዝ ሳላ አይተሃል አይደለ? ያደረግነው መጽሐፍ ሰጠን ለተማሪዎቹ ነው። ባረከላሁ ፊኩም። በቃ በአማና መሰረት ያው አድርገናል፣ ተረክበናል ከኡስታዝ ሳላ። ልክ እንደዛ እንዳደረግነው ሁሉ ከኡስታዝ አቡበከርም እንፈልጋለን ማለት ነው። አሁን ቶሎ በሉ አየር እንዳንይዝ ማለት ነው ከመውጣቴ በፊት። ተቃውሞ አለኝ ባልከው ላይ ተቃውሞ የምመሰለ እሺ 10 ባይሆን በአንድ ጊዜ ቢዘጋው ሰው ምን ታውቃለህ? ይዘጋው። እኔም ቸገረኝ ግን ያው ሰው ላለማስቸገር ፈልጌ ነው። ይሉንታም እኮ ያጠቃናል፣ አበሻ አይደለም እንጂ ምን ችግር አለው ማለት ነው። እና ኢንሻአላህ እስቲ እንትን በሉና ግቡና አንዳንድ አሳዩኝና ኢንሻአላህ እንትን አይደለም። በነገራችን ላይ ቲፕስ ነው እየሰጠሁት ያለሁት። የሆነ ተጽዕኖ ማድረግ ምናምን ነገር አልፈልግም ራሱ ማለት ነው። ያው አጅር እንድታገኙ አጅር ለማግኘት ነው፣ ሌላ ነገር አይደለም። ተማሪዎች አሉ እኛ ጋር፣ እኔ ጋር ተማሪዎች አሉ። ለነዛ ተማሪዎች እንዲሁም ማለት ነው አይ ቲንክ ተመርቀው የወጡት ሳይሆን ያሉት ተማሪዎች መጽሐፍ ስለሚያስፈልጋቸው ማለት ነው። በተለይ በአህሩፍ ዙሪያ ላይ
እና በቂራት ዙሪያ ላይ ያለው ነገር ጥያቄዎች አብዛኛውን የሚሽነሪዎች ጥያቄ ነው። ስለዚህ ያ መጽሐፍ ደግሞ ያንን ኮንቴንት ስላለው ከዛ አንጻር ነው ኢንሻአላህ ገብታችሁ የተወሰነ አድርጋችሁ ዝጉልን ጊዜውን እንትን ሳንል ማለት ነው። እኔ ልውረድና ይግቡ። አረ እዚሁ ተቀመጥ፣ እዚሁ ነው ያስጨርስልህ። የገቡት እንትን ይላሉ፣ የገቡት ራሱ የተወሰነ እንትን ይላሉ ማለት ነው። ኢንሻአላህ ጀምር፣ በቃ ቀጥል። እሺ እንዝርት አለሽ? እሺ ሃናን አነሳሽ? እሺ ሃናን ቆይ ሃናን ተነስ፣ ቆይ አንዴ እንዝርት ይቅርታሽ። ሃናን ሰላም አለይኩም። አለይኩም ሰላም። ጉንፋን ይዞኛል፣ ድምጽ አይሰማም፣ አሞኛልና ለኡስታዝ ወሂድ 50 መጽሐፍ። ኦ ማሻአላህ 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 ማሻአላህ። ጊዜ ሃናን በኸይር ስራ ውስጥ የምትሳተፍ ናት። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አላህ አፍ ያደርግሽ፣ ሀሳብሽን ያምናልሽ። አላህ ምንድነው ያለብሽን ነገር ውስጥሽ የምታስቢውን ነገር መንቀል የሚገባውን ነገር ይንቀልልሽ። አሜን። አላህ ከውስጥሽ ያንሳልሽ የምትፈልጊውን ነገር ማለት መጥፎ ነገር ከሆነ ያንሳልሽ፣ ኸይሩን ነገር ሁሉ ያጋጥምሽ። የምትፈልጊውን ነገር ሳይሆን የሚያስፈልግሽን ነገር አላህ ይስጥሽ። ማሻአላህ ማሻአላህ። 50 መጽሐፍ ማለት ዛት ሚንስ 150 መጽሐፍ ቀረ ማለት ነው። ከዛ በላይ ከሆነ 200 መጽሐፍ በላይ ከሆነ ኡስታዝ አቡበከር ለሚፈልገው አካል ይስጥልኝ። ራሱ ላይ 200 መጽሐፍ ብቻ ነው። ከዛ በላይም ካረጋችሁ ትሰየው ነው፣ ደስ ነው የሚለኝ። ግን ለሚፈልገው አካላት እሱ ይስጥ ራሱ፣ እንደዛ ከሆነ ማለት ነው ኢንሻአላህ። እሺ 150 ቀረኝ፣ 150 ቀረኝ። ለላህ ይረጃዛ እንዝር። እሺ እንዝርት ቀጥይ፣ እንዝርት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ 5 መጽሐፍ ያው እናንተ ኢንሻአላህ ለምትፈቅዱት ማለት ይጠቅማል ለምትሉት ስጡ፣ አካውንት አስቀምጡልን። እሺ ኢንሻአላህ። ያው አቡኪ አካውንቱን ልላክልህና እንትን ታደርግልናለህ ከቻልክ ማለት ነው። ተሰርቶ ለኢምሩ ላክለት። ኢምራ ሰርቷል? አዎ ተሰርቷል። ልላክልህ። እሺ አፎን አንዴ እና ፊት ለፊት እሺ እንዝርት ስንት ነው ያልሽው? አልሰማሁም፣ ከይቅርታ ጋር አልሰማሁም። 5 መጽሐፍ ለኡስታዝ ወሂድ በይ። እሺ ለኡስታዝ ወሂድ በቃ እሺ። ጀዛኪላህ። አልፈልግም፣ ንያሽን አታበላሽ። ይሄ አልፈልግም። እኔ ኢብራሂም አይደለ? አዎ ይሄ ላቡኪ ነው። ይሄ ላቡኪ እንትን በይ። እኔ የምፈልገው ለራሴ ነው። በቃ እሺ። ያ በቃ መጀመሪያ ንያ ኖ ዌይ። አይ እሺ ኮፒ ሊንክ አድርጎ በቃ እሺ። አጋጣሚ እሺ ለኸይር ነው አቡኪ፣ ለኸይር ነው። አላህ ያለው ነው የሚሆነው። አብሽር፣ ችግር የለውም። ላክለት ኢብሮ። እሺ አብዱል ፈታህ ላክለት። እሺ ለኸይር ነው፣ ለኸይር ነው። እሺ አብሽር። ተፈጠረው አልገባኝም። አይ የኔ ስህተት ነው። እኔ ነኝ የተሰጠሁት። ኖ ከአፕሊኬሽን ስትወጣ ከአፕሊኬሽን ወጣውና ወደ ቴሌግራም አንዴ ስገባ ፕሮፋይል ለማድረግ ዘጋብኝ። እሺ አብሽር፣ በቃ ችግር የለውም። አብዱል ፈታህ ልክ ይላሉ። እሺ 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 ቀጥሉ፣ ሼር አድርጉ ያ ጀማ። እሺ ለኸይር ነው። አብሽር። አንድ ነገር ካንተ ኦኬ። ቀጥይ እንዝርቷ። እሺ መጀመሪያ ላይ የ5 መጽሐፍ ለሌላ ነይቼ ነበረ። በቃ 5 መጽሐፍ ለኡስታዝ ወሂድ 10 ማለት ነው። ሁለት ኦኬ በቃ አላህ ይቀበልሽ። በወጣው የተካ አጀር የምታገኝበት አላህ ያድርግልሽ። የወንጀልሽ ማበሻ አላህ ያደርግልሽ ማለት ነው ኢንሻአላህ። 5 ለኡስታዝ አቡበከር 5 ለኔ ማለት ነው። ስለዚህ 55 መጽሐፍ እንትን ገብተናል ማለት ነው። የቀረውን ሙሉልኝ። አሰላሙ አለይኩም። ቀደም 25 መጽሐፍ አዝዬ ነበረ። አፖሎጃይዝ ኦኬ። አሁን 15 መጽሐፍ ጨምረና ለኡስታዝ ወሂድ 15 መጽሐፍ 40 እንደምን ማለት ነው። እንደውም 50 ይሁንልኝ፣ 25 አድርግልኝ። 50 ይሁንልኝ፣ 25 ለኡስታዝ ወሂድ ይሁንልኝ። ማሻአላህ ማሻአላህ። አላህ ይቀበል። በወጣው የተካ አጀር የምታገኝበት አላህ ያደርግልህ። የወንጀል ማበሻ ያደርግልህ። እዚያ ያስቀርብህ አጀርህን። አካውንት ነምበሩ ልኩልን። እናመሰግናለን። ጀዛከላህ ኡስታዝ። መቶ ይቀረኛል አይደል? መቶ ይቀረኛል። ሌሎቹን አስገቡልኝ፣ ቶሎ አስገቡልኝና እሺ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይሰማል? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሙአሚን ኢንሻአላህ። አልሐምዱሊላህ 50 መጽሐፍ ኢንሻአላህ
አሁንም ዱዓ ለልጄ ዱዓ በደንብ አድርጉለት። በአላህ ግልጽ አድርጊው መጀመሪያ እንትን ነው ትምህርት ቤት የሚፈልገው አለ እና እሱን አላህ እንዲያስተካክልለት ምንፈልገው ትምህርት ቤት አለ። እሺ ስለዚህ ለአቡኪ ነው ማለት ነው። ለአቡኪ ነው ብላለች። ኢንሻአላህ አቡኪ ዱዓ አድርግላት። ለአንተ ነው ያልኩት። ለኔ ነው እንዴ? እሺ እሺ ዱዓ አድርግልሽ። ኢንሻአላህ አላህ ይቀበልሽ። በወጣው ይተካ አጀር የምታገኝበት አላህ ያድርግልሽ። የወንጀልሽ ማበሻ ያደርግልሽ። ሐሳብሽን የምታስቢውን ነገር አላህ ያሟላልሽ። የምትፈልጊውን ነገር ሳይሆን የሚያስፈልግሽን ነገር አላህ ይስጥሽ። የምትፈልጊው ነገር ምናልባት መጥቶ የሚጎዳሽ ነገር ከሆነ አላህ ይንቀልልሽ። ከዚህ ይጠብቅሽ። ቤተሰቦችሽን አላህ ይጠብቅልሽ። ልጆች ካሉሽ ልጆችሽን አላህ ለቁም ነገር ያብቃልሽ። ጤነኛ ልጅ አላህ ይስጥሽ። አሜን አሜን። ተዛከላህ ኢንሻአላህ። ሰላም አለይኩም። ስንት ቀረኝ? 50 170 መጽሐፍ ቀረኝ ማለት ነው። ስንት? 75 ነው። 75 ነው። ተሳስተናል። 75 መጽሐፍ ቀጥሉ። ሲያረሰብን ወአለይኩም ሰላም ወራህመቱላህ። እኔ 10 መጽሐፍ ዩሮ ጨምራለች። ለማን በማን ያልኩህ? በወሂድ ነው ወይ? አይ ከተመቸህ ነው 10 መጽሐፍ ማለት በቃ ችግር የለውም። ኢንሻአላህ እኔ ላውክ ያርግልኝ። ላውክ ያርግልኝ። እኔ አልፈልግም። እሺ አውኪ ግን እኔ ዩሮ ቀጥል። በቃ ሲያርሰብን ያው 10 መጽሐፍ እስከ ማክሰኞ ባለው አስገባላለሁ። አንድ መጽሐፍ ግን አዲስ አበባ የምትሰጥልኝ ሰው አለ። አንድ መጽሐፍ እሺ ኢንሻአላህ። እሺ ሀቢቢ አላህ ይቀበል። በውስጥ መስመር በውስጥ አውራን። እሺ ከጊዜ አንፃር በውስጥ አውራን። አብሽር ጀዛከላህ ኸይር። አላህ ይጠብቀን። ወይ የነየታችሁ ሰዎችን አብዱልፈታህ በውስጥ በኩል ያወራቸዋል። እሺ አብዱልፈታህ ያወራቸዋል። ስለዚህ ከሱ ጋር ኢንሻአላህ እንትን ይላሉ። ኸይር እሺ ሱሱ ቀጥይ። ሱሱ በነገራችን ላይ አየር ላይ የሚነየትና የሚገባው ነገር አንድ አይነት አይደለም እንድታውቁ። እኔ በኡስታዝ ሳላ ነው የማውቀው ይሄንን ነገር ይሄን ጉዳይ ማለት ነው። ያኔ አሁን በጣም የተነየተ መስሎ ነበር። በቃ አይ በቃ ምናምን ነገር ተብሎ ነበር። ግን ግራውንድ ላይ መሬት ላይ ያለው ነገር ይለያያል እና በተቻለ አቅም አሁኑን እንትን ብላችሁ ሪሲት ብትልኩ ጥሩ ይመስለኛል። ራሱ ለአሰራር እንዲመች ማለት ነው። በኋላ ላይ መረሳትም አለ። እናንተም ተነይታችሁ እንትን ማለት አለ። ያ ነገር እንዳይው ማለት ነው። ቀጥሉ። እሺ ጀዛከላ። እሺ ሱሱ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ፈጠን መብሩክ ኡስታዝ አቡበከር እና እኔ 10 መጽሐፍ በኡስታዝ ወሂድ ስም። ማሻአላህ ስንት ቀረ? 65 ቀረ። አላህ ይቀበልሽ። በወጣው ይተካ። የልብሽን ሐሳብ አላህ ያሟላልሽ። ንያሽን የምትፈልጊውን ነገር ሳይሆን የሚያስፈልግሽን ነገር አላህ ይስጥሽ። እንግዲህ ከምንም በላይ ደግሞ ሰደቃሽን አላህ በእኽላስ ይቀበልሽ። ማሻአላህ። ዘይነብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ አቡበከር እንኳን ደስ አለ። ባረከላሁ ፊክ አህሰነላሁ ኢለይክ ተቀበለላሁ ብያለሁ። እኔ በኡስታዚ ዋሂድ ማለት ነው 10 መጽሐፍ። ማሻአላህ አላህ ይቀበልሽ። በወጣ ይተካ። እኛ የቁጥሩ መጠን አይደለም ዋናው ነገር ነጥቡ። አላህ ዘንድ ያለው ዋጋ አንድ አይነት ነው። ራሱ አላህ ይቀበልሽ። በወጣው ይተካ። አጅር የምታገኝበት አላህ ያድርግልሽ። ኢንሻአላህ በርቱ፣ ተበራቱና እንትን በል። ስንት ቀረ ብሮ? 55። እሺ ፋሩቅ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛኩሙላሁ ኸይር። እኔ ኡስታዝ አቡበከር በኡስታዝ ስም እኔ 25 መጽሐፍ ኢንሻአላህ። ማሻአላህ አላህ ይቀበል። በወጣው ይተካ። የወንጀል ማበሻ አላህ ያደርግልህ። ቤተሰቦችን አላህ ይጠብቅልህ። ልጆችም ካሉ አላህ ልጆችን ይጠብቅልህ። ትዳርም ከሌለ ትዳር ይወፍቅህ። እንደ ሰባ አንበሳ የምትፈነጭበት እንደገና ደግሞ እንደተወለደ ሕፃን ልጅ የምትቦርቅበትን ሀያ አላህ ይስጥህ። አሚን 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 አሚን። እሺ ስንት ሆነ? 45 ማን ነው? 45 አልኩኝ። 30 ይቀራል ኢንሻአላህ። እሺ ማሂር ሰላም አለይኩም። 30 እንዴ ባንዴ ወረደ። 25 ነው አሁን የነየተው።
አሃ ኦኬ። ቁጥር አታሳስት አንተ ይብሮ። እሺ ቀጥሉ። እሺ ማሂር ቀጥል። ኡስታዝ ወሂድ ስም 10 መጽሐፍ። ማሻአላህ ማሻአላህ አላህ ይቀበልህ። በወጣ ይተካ የወንጀል ማበሻ ላይ ያድርግልህ። ሐሳብህን አላህ ይሙላልህ የምታስበው ማለት ነው። ትዳርም ከሌለ ትዳር አላህ ይወፍቅህ። ልጆች ካሉህም ደግሞ ልጆችን ለቁም ነገር ያብቃልህ። ቤተሰቦች ካሉ ደግሞ ቤተሰቦችን አላህ ይጠብቅልህ። እድሜና ጤና ይስጥልን። ማሻአላህ። እሺ ሃናን አያቀረ አዎ ሃያ ሃናን ኦኬ ወይ ሰላም አለይኩም። አሰላሙ አለይኩም። ወአለይኩም ሰላም። ቆይ ሃናን ቀጥይ። 15 መጽሐፍ 10 መጽሐፍ ለኡስታዝ አቡኪ 5 መጽሐፍ ደግሞ ለኡስታዝ ወሂድ። ማሻአላህ አልቀበልም እኔ አልቀበልም። ለአቡኪ አብዝተሻዋል 10 ታያለሽ። ለጨዋታ ነው። እሺ አብሽሪ ችግር የለውም። ስንቀልድ ነው። ኢንሻአላህ ጀዛኪላ ኸይረን ጀዛ። አላህ በወጣው ይተካ። የወንጀልሽ ማበሻ አላህ ያደርግልሽ። ቤተሰቦችሽን አላህ ይጠብቅልሽ። ልጆች ካሉሽ አላህ ልጆችሽን ለቁም ነገር ያብቃልሽ። የእናትና የአባታቸውን ማጀት የሚሞሉ ልጆች አላህ ያደርግልሽ። ትዳር ከሌለሽ ደግሞ አላህ ትዳር ይወፍቅሽ። ያው ፐርሰናሊ ስለሆነ ጀነራላይዝ አድርገን ነው ደዋ እናደርገው። እሺ ስንት ቀረ? 5 አንዴ 15 እውነትም አሳስቻለሁ ይቀራል ማለት እሺ ችግር የለም አብሽር። እሺ 15 ስለሚቀረው ኢንሻአላህ መድፈኛው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ለአቡበከር 15ቱን አምስቱን ለአቡበከር ለኢምሩ 5 ላንተ 5። ኦኬ 15 በቃ እሺ። ኡስታዝ ወሂድን አይመለከትም ይሄ። ጀዛከላ ኸይር። መድፈኛው አላህ ይቀበል። አላህ ያሰብከውን ሁሉ ያሟላለ። ጀዛከላ ኸይር። እሺ እና ወንድሜ ወይ አወጣሁት። እሺ አሹ ቀጥል። አስገቡት። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላህ። ልጁን አስገቡት። በመጀመሪያ አቡኪ ኡስታዝ አቡኪ አላህ ይጠብቅ። እንኳን ደስ አለህ። እኛም ደስ ብሎናል። በመቀጠል 20 መጽሐፍ 15ቱን በኡስታዝ ወሂድ 5ቱን ደግሞ በወንድም ይምሩ። አፉ በሉኝ ሌሎቻችሁ። ማሻአላህ አላህ ይቀበልህ። በወጣ ይተካ። አላህ አጅር የምታገኝበት ያርግልህ። ቤተሰቦችን አላህ ይጠብቅልህ። ትዳርም ከሌለ አላህ ትዳር ይወፍቅህ። ትዳርም ካለህና ልጆች ከሌሉ ደግሞ አላህ ልጆች ይወፍቅህ። ልጆች ካሉ ደግሞ አላህ ልጆችን ለቁም ነገር ያብቃልህ። ጤነኛ ልጅ አላህ ያድርግልህ። የእናትና የአባታቸው ማጀት የሚሞሉ አላህ ያድርጋቸው። ኢንሻአላህ ለዲኑ ዘብ አበጋዝ የሚቆሙ ያድርጋቸው ማለት ነው። ሞልቷል የኔ ማለት ነው። ምን ይመስላል ይብሮ? በትክክል ሞላ ኡስታዝ ጀዛከላህ አላህ ይቀበል። ስለዚህ አሁን ወደ ሁለተኛ ፕሮግራም ሊድ ኡስታዝ እኔም አለው ወይ ወደ ሁለተኛ ፕሮግራም ሊድ እንጂ አንተ አትበሉ እንጂ እናንተ አፋፌን አትበሉኝ። እሺ አሁን በኔ ስም ደግሞ ማለት ነው በኔ ስም ለአቡበከር የምትሰጡልኝ በኔ ስም ለአቡበከር የምትሰጡልኝ በኔ ስም ከዛ በስማችሁ ማድረግ ትችላላችሁ እናንተ። አሁን እነ ኢምራን እነ ኢብራሂም ምናምን ነገር በጣም እንትን ብላችሁ አፋፌን እያላችሁ ይሄን ያላችሁ በኔ ስም ለአቡበከር የምትሰጡልኝ እስቲ ግቡና ከዛ በኋላ እድሉን እንሰጣችኋለሁ። ኢምራን እሺ መድፈኛው ወንድሜ ጅዳ ላይ አንድ ጓደኛ ነበረችኝና ነሳራ ናት እና እኔን በውስጥ ለራሱ ለውስጡ ምናምን ጽፌለት ነበር። እኔ አንዳንድ ነገራቶች ነግሬያታለሁ። ለሷ እንዲደርስልኝ ይሄ መጽሐፍ ጅዳ ላይ ካለ በየትኛውም አጋጣሚ እኔ እፈልጋለሁ፣ ለሷ በተለይ መስጠት እፈልጋለሁ። እና ልጅቱ ምሁር ናት። አንዳንድ ነገራት ራሷ ጥያቄ ትጠይቃለች። ጎበዝ ናት። እኔም አንዳንድ ነገራቶችን ነገርኳት ግን ይሰማል ሀቢቢ። ይኸውልህ መጽሐፉ የማይደርስበት ቦታ የለም። አንተ አታስብ። እሱን ለእኛ ተው። ስንት መጽሐፍ ነው ንያ ሀቢቢ? አላህ ይጠብቅህ። እኔ 10 አሁን ደግሜ 10 አሁን ማለት ነው 10 15 25 ማለት ነው 25 እኔ እፈልጋለሁ። አካውንት አስገባለሁ። አሪም ነገር አላህ ይጠብቅህ። አላህ ይጠብቅህ። ያላሽ ማለት 25 ማለት ነው። እሺ እቺ ሮናልዶ ኡስታዝ ወሂድ ያው የሆነ አቅርበዋል። በኔ ስም ለአቡበከር ያለበታል። በኔ ስም 200 መጽሐፍ ለተማሪዎቼ ነው ጨርሻለሁ። እሱ ማሻአላ። ግን በተባለው መሰረት አደራ አስገቡ። እኔ አሁን እንትኑና መሬት ላይ ያለውና እዚህ አሁን የሚነየተው ነገር አንድ አይነት አይደለም። ለኔ ይለያያል። ቀጥሉ።
እሺ ሮናልዶ ኢብሮ ወይ አካውንት ማለት ነው። እዚህ ከላይ ከተጻፈው ውጪ እታች የኡምራ የሚል የሆነ አካውንት አለ። የመካ እንትን ያለበት ነው። ኡምራ ትራክ እሱ እየለጠፈ ነው ኢንሻአላህ። ከዛ ውጪ ማንም አይለጥፍ ኢንሻአላህ። በቃ እሱ እየለጠፈ ነው። እሱን ተጠቀሙ አካውንት። ከታችም ከላይ ደግሞ አብዱል ፈታህ ጋር አለ ላይ ማለት ነው። እሺ ጀዛከላህ ኮንትሮል አድርጉ አድሚኖች። ታች ከዚህ አካውንት ውጪ ሌላ አካውንት ካለ ወዲያው ሚውት አድርጉ። ያ አማና ኢብሮ ከዳ ፍሬ ሆነናል። ከፍይ ያለው አማር አብዱረዛቅ እንደ ርሲት ልክ ያለው ጀዛከላህ። እሺ ወያ ከሐቢቢ አላህ ይጠብቀ ጀዛከላህ ኸይር። እንደዚህ ነው በቃ ፍጥነት። እኔን ቀደምከኝ። እሺ በጣም እኔ እንኳን ያው ችግር የለውም አሁን አስገባለሁ። እሺ ሮናልዶ ሜሲ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ ወበረካቱ። እንዴት ነሽ? ሰላም ነው? አልሐምዱሊላህ አለን። ስንት አንዱ መጽሐፍ ስንት ነው? 450 ብር ይላል መጽሐፍ። 450 ብር። 450 ብር። እሺ በወሂድ በኡስታዝ ወሂድ ስም በቃ የ50 ሺህ ብር መጽሐፍ እገዛለሁ። አላህ ማሻአላህ አላሁ አክበር። እስቲ ምቱልኝ አንዴ ምቱልኝ መጀመሪያ ከደው እንዳትወርድ ቆይ ምቱት ማሻአላህ 50 ሺውን ለ450 አካፍሉልኝ አንዴ። ዋው 110 መጽሐፍ ማለት ነው። 200 ሙሉልኝ ለአወኪ መሰጠውን ለአቡኪ በኔ ስም የሚገባው ማለት ነው። አሁን ስንት መጣ? 110 90 ይቀራኛል። 90 ከሞላችሁልኝ ከዛ እኔ ወርዳለሁ ማለት ነው፣ እሄዳለሁ ማለት ነው። የሚሄድበት ጉዳይ አለኝ። እባካችሁ ቶሎ በሉ ኢንሻአላህ። ጀዛከላህ ኸይረን ጀዛ ሮናልዶ አላህ ይቀበል። ቦቶ ይተካ ልሙላለት በቃ ቆይ እንጂ ሌላ ሰው አጅሩን ያገኝ። ሙላ ያረቆይ ሙላ። እሺ በቃ ሙላና አሁን አልካለው ሪሲቱን። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እናስጨርሰው አንዴ ሮናልዶ። ቆይ አንዴ ጃፌ ቆይ ሮናልዶ ለኡስታዝ እኔ ልሙላለታ ግን እንዳይወርድ ጀምራለህ። ቆይ ወደ 3 እናስገባዋለን። ችግር የለውም። ቆይ ሮናልዶ ይጨርስ። ጃፌ ቆይ አንዴ ሮናልዶ ወይ ሙላለው ያልከው ስንት ነው? በቃ ስንት 110 ስንት ነው? 110 መጽሐፍ ነው አይደለም? አዎ የፈለኩት 200 መጽሐፍ ነው ለአወኪም የሰፈለኩ። እሺ 30 ጨምርና 140 መጽሐፍ በቃ አሁን አስገባለሁ ሪሲት። አላህ 150 ማሻአላህ አላህ ይቀበልህ። በወጣው ይተካ። አላህ አጅር የምታገኝበት ያደርግልህ። ቤተሰቦችን አላህ ይጠብቅልህ። ሐሳብን አላህ ይሙላልህ። ኸይር ሐሳብን ሐላል የሆነው ሐሳብን አላህ ይሙላልህ። አሚን። እሺ ጃፌ ሰላም አለይኩም ወራህመቱላህ። ወራህመቱላህ ወራህመቱላህ። ኔትወርክ ይዞኝ ነው። አውፈን ምን እያልክ ነው? ምን አልከን? አልሰማንም። ኦኬ ጃፌ ያለበት ቦታ ጥሩ አልመሰለኝም። እሺ እስከዛ ሌላ ሰው አስገቡ። ጃፈርን ሃናን እንዳታስወርዷቸው። እሺ አኑ እኮ እንደዚህ አይነት መሪ አይደለም። አኑ ወይ ፓውል እንዳሰራ በኡስታዝ ወሂድ ስም አምስት መጽሐፍ ማሻአላህ አላህ ይቀበል። በወጣው ይተካ። አጀር የምታገኝ አሜን። እዚህ ጋር የሆነ ጨዋታ ይዚ ቤተሰቦችን አላህ ይጠብቅልህ። እሺ ስንት 145 ይቀራል። ሰላም አለይኩም ብሮ። ወአለይኩም ሰላም ወራህመቱላህ። ጃፊ ጃፈር መርሐባ። ሰላም አለይኩም። አለይኩም ሰላም ወራህመቱላህ። ሰላም አለይኩም። ኔትወርኩ ጥሩ አይደለም ጃፈር። አንጠለጠለን እኮ። አስቸጋሪ። አቡኪ እንዴት ናችሁ? ሰላም ናችሁ? አለ አልሐምዱሊላህ። ገኔ ይሰማል። እንኳን ደስ አለ። እንኳን ደስ አለ። ወያክ ለኡስታዝ ስንት ነበር የጎደለው? 55 ነው የጎደለኝ ኡስታዝ። 55 መጽሐፍ ነው የጎደለው። በቃ 55 እኔ ልምላ ኡስታዝ። ማሻአላህ ጀዛኩሙላህ ኸይረን ጀዛ። አላህ ይጠብቅህ። በወጣው ይተካ። አጀር የምታገኝበት አላህ ያደርግልህ። ማሻአላህ መዝግቡ ይብሮ
አዎ እንዴ መመዝገብ አለበት ግዴታ ነው ይሄ ነገር። ኢንሻአላህ አሉ ወንድሞቹ። አሁን ከፈለጋችሁ ኢብራሂምም ኢምራንም ማውራት ትችላላችሁ፣ ሰላም ማውራት ትችላላችሁ። ኢምራን ቀድሞ ነበርና ጀዛከላሁ ኡስታዝ። 200 መጽሐፍ ለኢብኑ ረሻድ ይሰጥልኛል፣ 200 መጽሐፍ ደግሞ ለአቡኪ ይሰጥልኝ ራሱ ማለት ነው። 400 መጽሐፍ ማለት ነው። ጀዛኩሙላህ ኸይረን ጀዛ። ጀዛከላሁ ኡስታዝ። አካውንቱ ይቀመጥ ለኡስታዝ ዱዓ አድርግልኝ ኢንሻአላህ። እሺ ኢንሻአላህ አላህ Subhanahu Wa Ta'ala በመለፈው ልፋት አላህ ሁሉ ነገር አላህ ይባርክልህ። እውቀትህን አላህ Subhanahu Wa Ta'ala ይባርክልህ። ለሰዎች ሂዳያ በፊት የሆንከውንም ከዚህ በኋላ መተውንም አላህ ያርግልህ። ብዙ እንቁ ጎበዝ ጀግና ተማሪዎች አላህ ያርግልህ። ስራ ላይ ደግሞ አሁን ባለህበት ስራ ላይ ቀልብህን የሚሰብር አንተን እንትን የሚል ማንኛውም አድው የሆነ ነገር አላህ ያስወግድልህ፣ አላህ ይጨምርልህ። ጀዛከላህ ኢንሻአላህ ጀዛከላህ ኸይረን ጀዛ። በቃ አካውንቱ ይቀመጥ። ቀጥሉ። ኢምራን እንትን በውስጥ እየገላመጠኝ ነው ማለት በእኔ ስም ለምን እንትን አይሉም ምናምን። ሰላም የሆነ ነገር ቅር ያለው ነገር ያለ ይመስለኛል። ኢብራሂምም እያፈጠጠብኝ ነው። ስለዚህ አሁን በእነሱ ስም እንትን በሉ ነይቱ። ኢምራን ሳላ ምነው ዝም አልክ? ወይ ኡስታዝ፣ ኧረ እኔ ልቀድመው ነው ኢምራን። በቃ እንትን በሉ አሁን በእነሱ ስም አድርጉ። ኢንሻአላህ አካውንቱ ይቀመጥ። ኢንሻአላህ ያ ጀማ ተረባረቡ አሁን ኢንሻአላህ። ጀዛከላህ ኡስታዝ ላይ ተጠብቀ አይ ቲንክ ሳላ እና አጣሊ ያዝላችሁ። ቅድም ይቀድማችሁ ነበር። ቀድመዋለሁ እንዴ የምንጣ ቀድመዋለሁ። በቃ እሺ ሚዩት አድርጉላል። ቀጥለሽ በቃ የኡስታዝ ዋሂድ ዑመር መጽሐፍ እንትን ሞልቷል 200። አዎ ሞልቷል። ስለዚህ እኔም በኢርሻድ ተማሪዎች ስም 100 መጽሐፍ አስነይታለሁ። አላህ ማሻአላህ። እስቲ እንግዲህ ጋይስ 300 የኢርሻድ ተማሪዎች አሉ። 100ን ከጨረስኩኝ 200ን እንደምንም እንሞላዋለን። ለአሁኑ ግን 100 እንግዲህ 300 ተማሪዎች እያስተማርን ነው በኢርሻድ ዕቅበተ እምነት ማህበር ስም 300 ተማሪዎች አሉኝ። ከ300ዎቹ ለጊዜው ኢትዮጵያ ላሉት ለ100 ተማሪዎች 100 መጽሐፍ ፈልጋለሁ አንዳንድ የሚደርሳቸው። ከዚህ በኋላ የሚገቡት ተማሪዎቼ 100 መጽሐፍ የሚሞላልኝ የተለያዩ ሰዎች የምትችሉትን ያህል ነይታችሁ መጽሐፍ እንድትሞሉልን ጠይቃለሁ። እሺ አይ ቲንክ ሃና ማይክ ከፍታለች። ኢብሮ ቀጥል። ሰላም አለይኩም። ሰላም። ሶሪ ድምጼ። አብሽሪ እንዴ አላህ አፊያ ያርገሽ። ምን ልትይ ነው ደግሞ? ምንድነው ደግሞ አሁንሽ? ሳላ 25 መጽሐፍ። ኦኬ ማሻአላህ ሳላ 25ቱ ተቆርሷል። ወገቡ እንደዚህ ተብሎላል። አይ ማሻአላህ አላህ ይከብርሽ። ኢብራሂም ወይ ሰላም አለይኩም። ወአለይኩም ሰላም ጃፊ ወንድም ያጠገቤ ነው ያለውና 25 ነው በ30 25 መጽሐፍ። ኢብሮ ሰላም ነው? አልሐምዱሊላህ ሰላም ነው። እንዴት ናችሁ? አቡኪ አማን ነው? ሰላም አለይኩም። እንዴት ነህ አቡኪ? አማን ነው? አልሐምዱሊላህ። እንዴት ናችሁ? ሰላም ነው? አማን ነው አይደል? ሁሉ ምርጥ አልሐምዱሊላህ። ማሻአላህ በረካ ነኝ። እሺ አውቄያለሁ። በቃ 25 ነው የትኩኝ። እሺ ያው ማሻአላህ አላህ ይቀበል። እሺ ኢብሮ 50 ይቀራል ማለት ነው። 50 ይቀራል። እሺ ጀዛከላህ ወንድማችን አላህ ይቀበል። ሳላህ 15 ያለችው አለች። እኔ ልቀጥል። እሺ ቀጥል። ሚዩት አድርግልኝ ወገናችን። እሺ አንድ ቦታ ፈልጋለሁ። ኑረዲን ሙክታር ኑረዲን አለ። እሺ ኑረዲን አውረድ። ይኸውላችሁ ገስት የምትገቡት ለመነየት ብቻ ነው። እሺ ጋይስ ለመቀመጥ ገስት አትላኩ። ሙና ገስት ላኪ። ይኸው ልኬልሻለሁ። አክሰፕት በዩ ከቻላችሁ እንትን አድርጉ። እሺ ኡሙ አይመን የሚነዩቱት ልጆች ገስት ላኩ። እሺ ፋኢዛ በኢርሻድ ስም 100 ሳላ ስልክ ገባበት። እሺ አዎ ትሰማለህ። ቀጥል። ትሰማለህ አይደለ? አዎ ትሰማለህ። ሳላ ካልቀጠልክ እኔ ልቀጥልልህ። በቃ እኔ እቀጥልልሃለሁ ኢንሻአላህ።
እሺ ሞርስ አለሽ? ሰላም አለይኩም። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? በመጀመሪያ መብሩክ እንኳን ደስ አለ አቡኪ ወንድሜ። አላህ የልፋትህን ጨምሮ ይክፈልህ። እኔ ለአቡኪ 30 መጽሐፍ በኡስታዝ ሰላህ ደግሞ 10 መጽሐፍ። አላሁ አክበር አላሁ አክበር አላሁ አክበር ማሻአላህ። አላህ ይቀበልሽ አላህ ይቀበልሽ እህታችን ጀዛኪላሁ ኸይራን። ሳላህ ይኸው እንግዲህ 10 መጽሐፍ ደርሰሃል። አሁን 10 ተነይቷል ድጋሚ። ያ ማለት 60 መጽሐፍ 40 መጽሐፍ ይቀራል ማለት ነው። ኦኬ ኦኬ እሺ። ታች በጣም ብዙ ልጆች መግባት ይፈልጋሉ የኢርሻድ ተማሪዎች። ኢብራሂም እነ ፋይዛ እነ ሩፌዳ ሩፌዳ መጣለች። እሺ ሳላህ ምን ታረግ ያንተን እንትን እስክጨርስ አንተ ራስህ አስገባ የምፈልገውን ሰው። ሞዴሬተሮች እንትን አይሉ ሞዴሬተሮች ተማሪዎችን አስገባሉ። እሱ ራሱ ያስገባ። ከዛ እንትን ኢንሻአላህ እንቀጥላለን። ቀጥል ያው አይ እሺ ሩፌዳ ሰማ አይ እሺ ቀጥል። ሩፌዳ አይ ቲንክ ኔትወርኳ ጥሩ አይደለም። ሶ ታች ላርግሽና ቀጥሎ ትመጫለሽ ኢንሻአላህ። እሺ ሪስፔክት። እሺ እንግዲህ 60 መጽሐፍ ደርሻለሁ። ስንት መጽሐፍ ነው የሚቀረኝ? 40 መጽሐፍ ነው የሚቀረኝ እና 25 መጽሐፍ ለሚስተር ሳላህ በኔ ስም በሱ አዝዟል። ማሻአላህ ሪስፔክት ጀዛከላሁ ኸይር ባረከላሁ ፊክ። ሶ ስንት ደርሻለሁ? 60 ነበር 25 85 ደርሻለሁ። 15 ነው የሚቀረኝ። 15 መጽሐፍ 15 መጽሐፍ ይቀረኛል። እሺ ፋይዛ መቶ በጣም ትንሽ ነው። እሺ ጨምራለሁ ጨምራለሁ። እሺ ፋይዛ እሺ ኢራ አጥማ ነው። እሺ ዴንቨር ሄር 15ቱን እኔ ጨምራለሁ። 15 ማሻአላህ ዴንቨር ባረከላሁ ፊኪ። እሱ መቶ ሞልተናል አይደል ኢብራሂም? አላህ ይቀበልሽ እህታችን ዴንቨር። ሞላ መቶ ሞላ። አላህ ይቀበላችሁ ሁላችሁም የነየታችሁ መቶ መጽሐፍ የነየታችሁ ጀዛኩሙላሁ ኸይር እህታችን። አላህ ይቀበልሽ አላህ ይጨምርልሽ። እሺ ልጨምር መጽሐፍ 300 ተማሪዎች ናቸው ያሉት። መቶ መጽሐፍ ነው የወሰድኩት። መጨመር ይችላሉ። እሺ 50 ልጨምርና 50 ልውሰድ ኢብሮ አይሻልም? እኛም እየጠበቀን ስለሆነ ነገራችን ላይ 300 መዝጋት እችላለሁ። ወአለይኩም ሰላም ወራህመቱላህ ሳዲ አልሐምዱሊላህ። እኔ በኡስታዝ ሳላህ ስም 15 መጽሐፍ ገዛል። 15 መጽሐፍ ባረከላሁ ፊኪ። አላህ ይቀበልሽ እህታችን ሳዲ ጀዛኪላሁ ኸይር። እሺ 115 ደርሻለሁ። አላህ ይቀበላችሁ እና አካውንቱን እና በውስጥ ላኩልኝ። ማን ነው የሚልክልኝ? በውስጥ ሳይሆን እዚህ ጋር የተጻፈውን ነው። እሺ እሺ ኢንሻአላህ። እሺ ቻው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። 115 ደርሻለሁ። 115። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላህ። በመጀመሪያ የሚነይት ሰው ሲገባ ቶሎ አታስወርዱ። እሺ ሞዴሬተሮች ትንሽ ታገሱ። በመቀጠል የቆየን እያ ነው ወጥ ሰው ትችል ይሄን እንት አንድ ጊዜ የቆየን እያ ነው በኡስታዝ አቡበከር ስም 10 መጽሐፍና በኡስታዝ ወሂድ ስም 10 መጽሐፍ ለፈለጋችሁት ስጡ ተብላችኋል። ኢንሻአላህ ሌላ ንያ ሲኖር እመጣለሁ። አካውንት ተልኮላታል አስገብታለች። አይ እሺ እህታችን ሃናን ቅድምም ነይታለች ድጋሚ ገብታለች። እንግዲህ የኢርሻድ ተማሪ ናት። እንቀጥላለን ኢንሻአላህ። እሺ ሃናን ወአለይኩም ሰላም ወራህመቱላህ። 10 መጽሐፍ ጨምሩልኝ 25 አንድ። እሺ 10 መጽሐፍ አንድ ላይ 25 ስንት ነው የሚሆነው ማለት ነው? ይብሮ 115 ነበር 10 ሲጨምር 125 ነው የሚሆነው። 125 የነበረ ላይ 10 ሲጨመር ሳላ ኦኬ 125 ኦኬ እሺ የባይብል ጻፊ አንተ እዚህ ሮስት አደረገች። እሺ 125 ነው እያሉ ነው። ኤኒዌይስ ቀጥል። እሺ ኦኬ 115 ነበር 10 ሲጨመር 125 ይመጣል። ልክ ነኝ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እኔ በሰላም ስም 10 መጽሐፍ
አይ ማሻአላህ እህታችን ፋይዛ የመጽሐፍ ቅዱስ ጸሐፊያን እንደዚህ አይነት ስህተት መስራታቸውን የአቡበከር መጽሐፍ ያሳያል። ስለዚህ በዚያው አጋጣሚ መጽሐፉን ስትገዙ እንደዚህ አይነት ስህተቶች ይገኙበታል ኢንሻአላህ። እሺ ፋይዛ 10 መጽሐፍ ነው አይደል? 10 መጽሐፍ። እሺ 135 ደርሰናል። አላህ ይቀበልሽ እህታችን ፋይዛ ጀዛኪላሁ ኸይር። እሺ ቀጣይ ሳዲ እህታችን ሳዲ ይሰማል። እሺ እኔ 11 መጽሐፍ ነው ፈልገው 5 በሳላህ እና 5 በኢብራሂም አንድ ደግሞ እዛ አዲስ አበባ ምሰፈው ሰው አለ የሚቀበል ሰው አለ። አንድ መጽሐፍ አዲስ አበባ የሚቀበል አለ። በኢርሻድ በአቡኪም ስም ተነይቷል። በኢርሻድ 5 መጽሐፍ ነው አይደል? 140 ደርሰናል። 135 ነበረ 5 የሳዲ መጽሐፍ 140 ደርሰናል እና 10 መጽሐፍ ይቀር። በነገራችን ላይ 300 መሙላት እንችላለን። እሺ ለማንኛውም 140 ደርሰናል። 5 መጽሐፍ ይቀረኛል። የኢርሻድ ተማሪዎች ግማሹን ዘግተናል። እሺ አልሐምዱ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ታችን አቡካችን እንኳን ደስ አለ መብሩክ ብያለሁ። በሳላህ ስም 10 መጽሐፍ በአቡኪ ደግሞ 10 በኢብራሂም 10 30 መጽሐፍ ማለት ነው። አሚን ኢንሻአላህ አሚን። አንድ ላይ 30 መጽሐፍ ነይታለች። 30 መጽሐፍ ነይታለች። 10ሩ በእኔ ነው በኢርሻድ 150 ሞልተናል። ጀዛኩሙላሁ ኸይር። እንግዲህ 300 ተማሪዎች አሉ። 150 ግማሹ ሞልተዋል። ከዚህ በኋላም ስገቡ ለ150ም ተማሪዎች እንገዛለን ካላችሁ ደስ ይለኛል። በጣም ደስ ይለኛል። 150 ከሞላችሁ ድጋሚ ጋይስ ነይታችሁ ደረሰኝ ማስገባታችሁን አትርሱ። የነየታችሁት እያንዳንዱ አንድም ለኔ ወይ ደግሞ በእኛ ስም የነየታችሁት ለምሳሌ በኢምራን ስም ከሆነ የምትነይቱት ደረሰኙን ለኢምራን ትልካላችሁ። በኔ ስም ከነየታችሁ ደግሞ ደረሰኙን በኔ ስም ታስገባላችሁ ወይ ደግሞ ለኔ ትልካላችሁ። እሺ በውስጥ ለኔ ትልኩልኛላችሁ። በአቡኪ ከነየታችሁ ለአቡኪ ትልካላችሁና እንደዛ ነው። እሺ መንሀጅ ሰለፍ አይታችን ወአለይኩም ወራህመቱላሂ ወበረካቱ። ቁጥሩን ዋጋው አንዱ መጽሐፍ 450 ብር ነው። እሺ በዚህ ጋር ተቀምጦላችኋል። 450 ብር በኢትዮጵያ የሚሸጠው ማለት ነው አንዱ መጽሐፍ እና ምንድነው ዋቹ ከሆነ እያንዳንዱ ዩኒቨርሲቲ ይፈልጋል። ይሄን ዳዋ ጎዳና ላይ ዳዋ የሚያደርጉ አካላቶች ይፈልጋሉ። አንድ ወንድም የምታውቁት አስረስ ራሱ 200 ብር እንደሚፈልግ አውርተናል። ከዛም በላይ ማለት ነው። ድርጅቶችም ይፈልጋሉ፣ የሆኑ ሌሎችም አካላቶችም ይፈልጋሉ። እና እነዛን ሁሉ ያማከለ እንትን የምታረጉት ክፍለ ሀገር ያሉ ዩኒቨርሲቲዎች እና ከዛ አንፃር ነው ጨርሶ አፎን ሰራ አንዴ እኔ ሰርፕራይዝ አለኝ እና በአቡኪ 25 መጽሐፍ በእኔ 25 መጽሐፍ 50 መጽሐፍ እህታችን ሁዳ አላህ ይጠብቃት። ሁዳና አወቃታ አቡኪ ኦኬ። አላህ ኸይር ጀዛን ይክፈላት፣ አላህ ይጨምርላት፣ አላህ ያግዛት። ኦኬ ማሻአላህ። አይ አሁን ደግሞ ኢንሻአላህ ዱአ እንትን እንላለን። እኔ ድምጼ ተዘግቷል፣ ለዛ ነው እኔ ካሌሎ ዞር ብሎ ዱአ ያደርግላችሁ የለም። እሺ ልቀጥል። አሲያ እህታችን አሲያ የገባችሁ ቶሎ እሺ። ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላህ። አሲያ በአንተ በሳላ 10 መጽሐፍ በኢብራሂም 10 መጽሐፍ አንድ ላይ 20